ይሄ መስቀል አስታውሳለሁ የሆነች ልጅ ናት። በፊት ከእናንተ ጋር ታስታውስ እንደሆነ መዝሙር ያሬድ እኔ ቤት ስለ ወንጌል በምንነጋገርበት ጊዜ የዛኔ ተልኮልኝ የት እንደጣልኩት እራሱ አላውቅም። ይኸው ተመልሶ ይኸው ለካ እንትን ውስጥ አስቀምጨዋለሁ። ዋሌት ውስጥ ማን ያስቀምጣል መስቀል? እግዚአብሔር በሚያውቀው በፊት ያስቀመጥኩት ዋሌት ነበር። የሆነ ነገር ፈልጌ ይኸው ማተቡ ቁጭ ብሎ አገኘሁትና በጣም ነው የደነገጥኩት። በጣም እና ይኸው አድርጌዋለሁ። የጌታን ስጋና ደምስ በዚህ ልክ ከአይጥ ጋር አወዳድረው ይናገራሉ። እንዴት! ይሄ ምን ያህል ከአጋንንት እንደሆነ በደንብ ተመልከቱ። በደንብ ስሙ። ታፍኖ ድምፁ ስለታፈነ አንድ ቆይ በደንብ እንንገራቸው ወይ ድምፁን ከፍ ማድረግ ከቻልክ ዲያቆን ከፍ አድርገውና ዲያቆን ወደ ሪል ስጋና ደም ይለወጣል ማለት ጀመሩ። ስለዚህ በጣም ቅዱስ ቁርባን ራሱ አወሩኝ እንዴ ደግሞ እንትኑን ቮሊዩሙን ከፍ አድርገው ወይም የኮምፒውተርን ኦኬ እሺ እስቲ አድርጌያለሁ ግን ኦኬ የመጨረሻው ነው መሰለኝ። በቃ እሺ ወደ ኋላ አድርገውና እንዲህ ስሙት። እሺ እሺ በቤተ ክርስቲያን ውስጥ እንዴት ያለ ችግር ፈጥሮ እንደነበረ አንድ ታሪክ ልነግራችሁ እፈልጋለሁ። ይሄ አስተሳሰብ በቤተ ክርስቲያን ውስጥ በጣም ጉዳዩ ህብስቱ ነው፣ ጉዳዩ ዋይኑ ነው የሚል ጉዳይ ከመጽሐፉ ከሚያስተምረው እውነት ውጭ ወጥታ ስለነበር ቤተ ክርስቲያን በተለይ በዚያ በሶስተኛው በአራተኛው ክፍለ ዘመኑ እንዲህ የሚል ክርክር ተነስቶ ነበረ። እንዴ ይሄ ህብስቱ በቀጥታ የክርስቶስ ስጋ የሚሆን ከሆነ ሰውን ወደ እግዚአብሔር መንግስት የሚያስገባ ከሆነ እኛ የጌታ ራት ብለን ወይም ቅዱስ ቁርባን ብለን ወይም ስጋው ደግሞ ብለን በልተን ስንበላ ተቆርሶ የወደቀውን ቂጣ አይጥ አግኝታ ብትበላው መንግስተ ሰማይ ትገባለች ወይስ አትገባም የሚል ክርክር ተነስቶ ነበር። ቤተ ክርስቲያን እስክትበጠበት ድረስ እኔና እናንተ ቂጣ በልተን መንግስተ ሰማይ የምንገባ ከሆነ አይጧ ስም አትገባበት ምክንያት ቂጣ ከሆነ ሰው የሚያስገባው የጌታ ራት ራሱን የሚችለው። ሌሎቻችሁም እዚህ ላይ በደንብ ሪፍሌክት አደርጋላችሁ ምን ያህል ፕሮቴስታንት ውስጥ መግባት ጴንጤቆስታል ውስጥ መግባት ከጌታ መንግስት እንደሚያስወጣና ወደ እሳት እንደሚያስገባ በደንብ ተመልክቱ፣ በደንብ ስሙ። በነገራችን ላይ ያው ራሳቸው ይናገራሉ። በጸሎት ሰዓት ላይ ካህኑ ራሱ ልክ እየጸለየ ያለ ወደ ሪል ስጋና ደም ይለወጣል ማለት ጀመሩ። ስለዚህ በጣም ቅዱስ ቁርባን ራሱን የቻለ የተለየ ምትሃታዊ ነገር እየሆነ መጣ ማለት ነው። ጌታ ግን ያለው ይህንን ለመታሰቢያ አድርጎታል። ሰዎች ሙሉ ወንጌል ናቸው፣ መካነ ኢየሱስ ናቸው፣ ቃለ ሕይወት ናቸው፣ መሰረት ክርስቶስ ናቸው፣ ሕይወት ብርሃን ናቸው፣ ገነት ናቸው፣ መሰረት ክርስቶስ ናቸው እጠራለሁ። የመጀመሪያው መመራዎቹ መስራቾችን ልጥራ ብዬ ነው። ባፕቲስቶች ናቸው። ቁስ አካላቸው ነው ቤተክርስቲያን ውስጥ ያለው። በአስተምሮ ተሸርችረው ተቦርብረው አልቋል። የኛ ናቸው ግን የኛ አይደሉም። እውነት የመካነ ኢየሱስ አባል ሁሉ አሁን 11 ሚሊዮኑ በሙሉ የመካነ ኢየሱስን አስተምሮ ያውቃል፣ ያምናል፣ ይኖርበታል። ማን ነው ለጠንቋዮች፣ ለሌቦች፣ ለዘራፊዎች፣ ለማርተኞች ሄዶ የሚገብርና የሚያሟሙቅ? በቤተ ክርስቲያን ውስጥ እንዴት ያለ ችግር ፈጥሮ እንደነበረ ሁላችሁም እንግዲህ ሪፍሌክት ስጡበት። እዚህ ላይ በተለይ የተናገሩት ላይ ሁላችሁም ሰምታችኋል። ጌታ ይቅር በላቸው፣ ወደ መንግስቱ ይመልሳቸው ነው የምንላቸው እኛ ክርስቲያኖች። እንግዲህ ለእነሱ እንጸልይላቸዋለን። ዞሮ ዞሮ በአጠቃላይ ግን አንድ ነገር ለማጠቃለል ሲሞክር ከቤተ ክርስቲያን ውጭ ያለው የትኛውም ነገር ኢንቫሊድ ነው። ከቤተ ክርስቲያን ውጭ አሁን ሉተራን ወይዘር የጌታ ስጋና ደም እውነተኛ ብሉ out of the church there is no salvation ብሏል። ተርቱሊያን out of salvation out of the church በቃ ከቤተ ክርስቲያን ውጪ ምን የለም፣ ድህነት የለም። ቫሊድ ብለን አንቀበል። ምንም ያህል ትምህርቱ እውነት ቢሆን ራሱ የትኛው እውነት ብሎ ቢያመጡ ራሱ ከቤተ ክርስቲያን ውጪ የሆነ ነገር ምን አይደለም፣ ቫሊድ አይደለም። ዞሮ ዞሮ ይህንን እንድታስተውሉ ነው የሚፈልገው። ግን ጴንጤቆስጣል አሁን በዚህ ልክ የወረዱና አየናቸው ማለት ነው። በቃ ቅዱስ ቁርባን ላይ በዚህ ልክ ሲቀልዱና በዚህ ልክ ሲጫወቱ እናያለን። ይሄ ምን ያህል እውቀት ከማጣት የተነሳ ቤተክርስቲያንን አለማወቅ መጨረሻን በቃ ያንን አለማወቅ ነው። ክርስቶስን አለማወቅ ሚስጥር በዚህ ይገለጣል። እኛ ግን የጌታ ቤተክርስቲያን
ይኸው ከሐዋርያት ተቀብለን ከሐዋርያን አበው ተምረን እስከ ዛሬ ድረስ እውነተኛውን ትምህርት ይዘን እንቀጥላለን። ጌታ ኢየሱስ ክርስቶስ ይመጣል። ማራናታ እንላለን። ቆየ። እሺ እግዚአብሔር ይስጥልን። እናመሰግናለን ዲያቆን መኩ። ሪፍሌክሽንም ካላችሁ ሪፍሌክሽን ወይም የቀረ ሀሳብ የምትሉት ካለ መምህር ብሩክ፣ ከዛ መምህር ኤፍሬም፣ ከዛ ቀሲስ ይቀጥላሉ ማለት ነው። መምህር ብሩክ አሉ አለውኝ። ዮኒ ራሱ ዮኒን መጨረሻ ላይ ጥያቄ የሰማውን ሁሉ ሰምቶ ጥያቄ እንዲጠይቅ ላደርግ ነው። ለዛ ነው ጊዜ እየሰጠሁት ስለሆነ ነው። የሚገባ ሰው ቢኖር አሪፍ አይደለ? ያሬዶ ውይግ እስቲ መውረድ እንችላለን። እኔ መውረድ ይችላል። እኔ ጋር ሌሊት ስለሆነ እኔ ምንም አልሰራም። አይ እንደዛ ሳይሆን ምናልባት ዮኒም አይ ቲንክ ሌሊት ሊሆን ይችላል እና እሱ ጋርም እየመሸ ሊሆን ይችላል። ምናልባት ዲያቆን ብሩክ፣ መምህር ኤፍሬምም ቀሲስ ዲበኩ በዚህኛው ላይ ሰመራይዝ አድርጎትና ከዛ ከዮኒ ተቀብለን ቢያልቅ ይሻላል። አይ ቲንክ ያ ምን መሰለህ፣ እዚህ ጋር ግን ሪፍሌክት ባረግ ደስ ይለኛል። እንደው ጋይድ እሺ፣ እንዴ እኛ ቤት አይደል እንዴ? ያ እና አይ በጣም ምን ስሜታዊ የሚያደርግ ነገር ይመስለኛል። አንድ የክርስቶስ አማኝ ነኝ የሚል ለክርስቶስ ብዙ እጋደላለሁ የሚል ስለ ክርስቶስ ነገር ገብቷል፣ ከክርስቶስ ውጭ ምንም የለም የሚል ሰው የክርስቶስ የሆነን ነገር በዚህ ደረጃ አይጥ ቢበላው እያለ ሙድ ሲይዝ መያዝ የሚያህል የሚያም ነገር ኢቭን ለሌላ ወንጌላውያን ለሆኑ ፔኔኮስታል ለሆኑ ራሱ አይ ቲንክ መልካም ነው ብዬ አላስብም። ማንኛውም እንኳን እሱን አይደለም ማንኛውም ጋር ብትሄድ ገባ አይጥ ቢበላው አይጧ ገነት ትገባለች አትገባም ተብሎ በክርስቶስ ስጋና ደም መቀለድ አሮኖ ከምን የመጣ እንደሆነ ሊገባኝ አልቻለም። የክርስቶስ የሆነውን በሙሉ ተቃውመ። ጥምቀቱ የክርስቶስ ነው፣ ቁርባኑ የክርስቶስ ነው፣ ሁሉ ነገር የክርስቶስ የሆነውን ተቃውመ። የትኛው ክርስቶስን ለማምለክ ነው? እኔ አሁን ኮንፊውዝ የሆንኩት እሱ ነው። ሌላ ክርስቶስ አለ እንደ እኛ ማናቀው? የክርስቶስ የሆነውን በሙሉ እሺ፣ ጥምቀቱን፣ ቁርባኑን፣ መሰዊያውን ሁሉንም ተቃወምኩ። እሺ ደን በምንድን ነው ክርስቶስን ማመልከው? ወይም በምንድን ነው የምከተለው? በምን በስራም አይደለም ተባልኩኝ። እሺ ደን ዋት በምን ልከተለው? እስቲ እናንተ ፍረዱ። በምን ልከተለው? ቁርባኑ አያስፈልገኝም፣ ጥምቀቱ አያስፈልገኝም፣ ገባ ድኛ ስራው አያስፈልገኝም። በምኑ ነው ምድነው? ይሄ ነው ሊገባኝ ያልቻለው ነገር። በቃ በምኑ ነው የሚዳነው? በቃ የክርስቶስ የሆነውን በሙሉ ተቃውም ያለው እንግዲህ በምኑ ልዳን? እሱን ነው መረዳት የምፈልገው። በሱ በምን ልረዳው? በቃ በምን አድርጌ ልዳን? በምንም ነገር አያስፈልግ። ኢየሱስ ጌታ ነው ላለው በቃ ዳንኩ። ሌላ ምንም ነገር አያስፈልግም። እና በጣም 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 እያዘንኩበትም ጭምር ያለ ነገር ነው። እግዚአብሔር በሚያውቀው። እግዚአብሔር ደግሞ ጥሎ አይጥልም። ከልብ አምላክ የፈለገውን እስከፈለጉት ድረስ አንኳኩ ይከፈታል አይደል የሚለው? ይኸው ከፍቶ ወንድምና ወንድሞቼ እያስተማሩ ነውና እግዚአብሔር ያክብርልኝ። እኔ ከሚገባው በላይ እግዚአብሔር አይኔን አብርቶታል ነው የምለው። በጣም 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 አብርቶታል። እና ያን ነው የምለው። በጣም ሌላው እናንተ ስታስተምሩ በመሀል ውስጤ የመጣ ነገር አለና ምንድነው እሱ? እንግዲህ እና አዳም በልተው ነው አይደለ? አዳም በልቶ ያው ወደ ሞትን ተቀብለናል። አንደኛው የክርስቶስ ስራ ሞትን ድል ማድረግ ነው። ሌላው ምንድን ነው? የሔዋንን ካያችሁ መጽሐፍ ቅዱስ እንደሚለው እንግዲህ የወር አበባ ታያለች እና መርከሷን ቤተክርስቲያን አለመድረሷን ምናምን ነው የሚያሳየው። እንደው አብሮ ጥላ ስለሆነ ብሉይ ኪዳን ወደ አዲስ ኪዳን ሲመጣ እኔ የተረዳሁት እናንተ ስታስተምሩ ውስጥ የመጣው ትምህርትን ነው ምነግራችሁ እና ከተሳሳት ታርሙኛላችሁ። ምንድን ነው? በአዳም ያለውን ክርስቶስ ገለጠው፣ በሔዋን ያለውን ደግሞ የማዕፀኗ ረክሶ ነበር እንደምታዩት ማለት ነው።
ነው ቤተክርስቲያን ማትሄድበት ነገር ተፈጥሮ ነበር በወር አበባ ምክንያት። የቅድስት ድንግል ማርያም ደግሞ የማኅፀንሽ ፍሬ የተባረከ ነው ነው የሚባለው። ካያችሁ የማኅፀንሽ ፍሬ የተባረከ ነው። የቅድስት ድንግል ማርያም ባርኮታል። ሌላው ስለዚህ በማን ነው ቅድስት ድንግል ማርያም የተባረከ የማኅፀኗ ፍሬ ተባርኮ ጌታ እንድናገኝ የተደረገበት ሆኖ አይቻለሁ። ሌላው አዳም የበሉት ሞት ሆኖናል። ክርስቶስ ደግሞ የሰጠን ስጋና ደም ስንበላው መዳኛ ሆኖናል። እግዚአብሔር ሚስጥር ነው የሚባለው ለዚህ ነው። እኔ የገባኝ ምንድን ነው አዳም በልቶ አጥፍቶናል። ክርስቶስን በልተን ደግሞ እንድንድን ያደረገን ይሄንን ራሱ ያደረገው እንጂ ሌላ አይደለም። እና ይሄ ነው እናንተ ስታስተምሩ ውስጥ የቀረው ትምህርት ምንድን ነው? አዳም በልቶ አጠፋን፣ ክርስቶስን በልተን ዘላለማዊ ሕይወት አገኘን። በፍሬ በልታ ፍሬ አጣን። ሔዋን ፍሬ በልታ ፍሬ አጠናል። በቅድስት ድንግል ማርያም ፍሬ ደግሞ በማኅፀኗ ፍሬ ደግሞ ድነናል። ይህንን ትምህርት ነው ለእኔ የገባኝና ይቺን ለማለት ነው። ተባረኩልኝ። አዳምጣለሁ። የተሳሳትኩት ካለ ብታርሙኝ ደስ ይለኛል። እሺ ሆኔ እሺ፣ እግዚአብሔር ይስጥልን፣ እናመሰግናለን። ጥያቄውን መምህር ኤፍሬም እና ቀሲስ በኩል ይመልሱታል። የቅዱስ ቁርባኑን ግን ማጠቃለያ መምህር ብሩክ አጠር ላለ ደቂቃ ይስጡና፣ ምን ያህል ደቂቃ ነው ከዚህ በኋላ የምትቆየው? ዮኒ በ30 ደቂቃ ያልቃል ብለህ ታስባለህ? ምክንያቱም ክላክ ሆኗል። ደቂቃውን እኔም ከሌሊቱ 9 ሰዓት ሆኖብኛል። ሌላ ጊዜ በጊዜ እንግባ እንችላለን። የቀሩ ትምህርቶች ስላሉ እነሱን በጊዜ መግባት እንችላለን። በእኔ 7 ሲሆን በአንተም 9 ሆኖ ስለሚሆን በሚድናይቱ እንጨርሰዋለን። ለሁለታችን አይከም ሬዶ ነገ አይከም ቬኔሬሽኑን ደግሞ በሰፊው እንደዚህ ብንሄድበት በጊዜ ገብተን ማለት ነው። በጊዜ ገብተን ነገ ቢመጡ ግን አናስገባቸው። ማን ነው የሚገባው? ዛሬ ዘለው ማለት እነሱ በፈለጉበት ጊዜ የማን ግቢ ያደረግከው አባቴ። ነገ ደግሞ እሱ ላይ ብንሄድበት አሪፍ ነው። ስለዚህ ነገ በጊዜ ነው የምንገባው ማለት ነው። ኢትዮጵያ ልክ ሲነጋ እና 7 ምናምን ሲሆን በኢትዮጵያ እኔ እዚህ መግባት እችላለሁ። ስለዚህ ለያሬዶዬም ሌሊቱ ሙሉ 3 o'clock እንደመሆነ ድረስ እናቆየው። ስርዓቱ ላይ እንጨርስ ግን መልካም ነው። በተለይ ጥምቀት ላይም ብንሄድበት ነው ብዬ አስባለሁ። ሳክራመንቶቹ ይለቁና ነገ ጥምቀት ላይ እንሄዳበታለን። ጥምቀት ላይ እናርገው፣ ሳክራመንቶቹን እንጨርስ። ምክንያቱም እነሱ ፒላር ስለሆኑ የሃይማኖት መመስረቻ እምነትም ስለሆኑ ሃይማኖትም ስለሆኑ ዶግማም ስለሆኑ ጥምቀትን ነገ ተዘጋጁበት። ሁላችሁም እንደዚሁ ተከፋፍለን መሄድ እንችላለን። እንደዛ ማድረግ እንችላለን። ስለዚህ መምህር ብሩክ ሜይ ቢ 3-4 ደቂቃ ይወሰዱና በ30 ደቂቃ ጨርሱ ስላለን 3-4 ደቂቃ ይወሰዱና በቁርባኑ ላይ ያልተነሳ ነገር ካለ እሱን ይጠቅሉ። ከዛ የሆነ የጠየቀው ጥያቄ ደግሞ መምህር ኤፍሬም እና ቀሲስ በኩሉ እናንተ ማጠናጠሪያ ደቂቃ ወስዳችሁ መልስ ስጡት። ጥያቄ ካለው ጥያቄውን የእሱን እንቀበልና ሜይ ቢ በሌላ ቀን ጥያቄዎች ካሉ በሁለቱም ትምህርቶች በጥምቀትም በቁርባንም የጥያቄ ቀን ደግሞ እናዘጋጃለን። ሆኒ ቤትን ትከፍትና ጥምቀትና ቁርባንን ካስተማርን በኋላ በማንኛውም እምነት ያለ ሰው መጥቶ ስለ ጥምቀትና ቁርባን ቻሌንጅ ላደርገን ይችላል ማለት ነው። ኦኬ እሺ፣ መምህር ብሩክ ቀጥሉ። ስለ ሁሉም ነገር እግዚአብሔር የተመሰገነ ይሁን። የተወደደ ጊዜ ነበር የነበረን። ትንሽ መጨረሻ ላይ ዲያቆን መኩ ያሳየው ነገር ዮኒ እንዳለው ትንሽ ስሜት የሚነካ ነው። ነገር ግን ከኛ ሳይሆን ስለዚህ ጉዳይ ጌታ ምን መልስ ሰጠ የሚለውን አንድ ጥቅስ አስታውሶኛል። የዚህ የማቴዎስ ወንጌል ምዕራፍ 7 ቁጥር 6 ላይ ጌታችን ሲናገር በእግራቸው እንዳይረግጡት ተመልሰውም እንዳይነክሷችሁ የተቀደሰውን ለውሾች አትስጡ፣ ዕንቁዎቻችሁንም በእሪያዎች ፊት አትጣሉ። የማቴዎስ ወንጌል ምዕራፍ 7 ቁጥር 6 በእግራቸው እንዳይረግጡት ተመልሰውም እንዳይነክሷችሁ የተቀደሰውን ለውሾች አትስጡ፣ ዕንቁዎቻችሁንም በእሪያዎች ፊት አትጣሉ። እዚህ ክፍል ላይ ውሻ የተባሉት ውድ የሆነው እንደ ዕንቁ የተመሰለው በቤተክርስቲያን ውስጥ ያሉ ምስጢራት የማይገባቸው መናፍቃን ከቤተክርስቲያን የተለዩ ናቸው። ክርስቶስ ቀጥታ ውሾች ብሎ ነው የጠራቸው፣ እንዳይነክሷችሁ መልሰው።
እንደምታስተውሉት እዚህ ላይ እሪያ ተጠርቷል። ሌላው ዕንቁ ለእሪያ ፊቱ ላይ ብታቀርቡለት እንደ ተራ ድንጋይ ስለሚቆጥረው እንደ መብል አይወስደውም፣ እንደውም ይረግጠዋል። ለምን አይገባውም? የዕንቁ ዋጋ አይገባውም። በቤተ ክርስቲያን ያሉ ሕይወትን የሚሰጡ እነዚህ ውድ የከበሩ ከጌታችን ያገኘናቸው ምስጢራት እሪያና ውሻ ለተባሉ ለእነዚህ ሰዎች የሚገባቸው አይደለም፣ አይገባቸውም። ለዚህ ነው በውሾች ፊት በእሪያዎች ፊት ዕንቁዎቻችሁን አትጣሉ። ለምን? እነዚህ አይገባቸውም። ስለዚህ በአሳማ ፊት ውድ የሆነውን የከበረ ዕንቁ ብታስቀምጠው ሊበላው አይችልም፣ እንደውም ረግጦ ጭቃ ውስጥ ሊያስገባው ይችላል። ለምን? አይገባውማ። የዕንቁ ዋጋ አይገባውም ለሱ። በቤተ ክርስቲያን ውስጥ ያሉ ምስጢራትም ከቤተ ክርስቲያን በአፋ ላሉ ለእነዚህ ሰዎች ሊገባቸው አይችልም፣ አይረዱትም። ለምን? ሊረዱበት የሚችሉበት እውነተኛ ትምህርት ስለሌላቸው። ይህንን ብዬ ማጠቃለያ የማደርገው ምንድን ነው? አሁን እዚህ ላይ በቆይታችን እያወራን የነበረው የቲፎዞ የብሽሽቅ ጉዳይ አይደለም። እያወራን የነበረው መድኃኒት ክርስቶስ ራሱን አሳልፎ ስለሰጠበት የህይወት ጉዳይ ነው። ስለዚህ እዚህ እየሰማችሁ ያላችሁ ወንድሞች ካላችሁ ህይወት ወዳለው ወደ እውነተኛ ትምህርት እንድትመጡ እንጂ እናንተን ለማብሸቅ ይህን ያህል ጊዜ አላጠፋንም። የብሽሽቅ ጉዳይ አይደለም። ይሄ የኳስ ጉዳይ አይደለም። የማሸነፍና የመሸነፍ ጉዳይ አይደለም። እያወራን ያለ ነው የህይወት ጉዳይ ነው። ስለዚህ የህይወት ጉዳይ እስከሆነ ድረስ ወደ እውነት ትምህርት እንድትመጡ ነው። ይህንን ስንናገር በእኛም ቤት ያለን ሁላችንም ትምህርቱና እውቀቱ ስላለን ብቻ የጌታ ስጋና ደም እውነተኛ ነው ስላልን ብቻ ህይወት አይሆነንም። እውነተኛነቱን አምነን አሜን ብለን ስንቀበለው ነው። ምክንያቱም በክርስቶስ አካል ያለች ብልት በዚህ ምስጢር የማትሳተፍ ከሆነ በድን ብልት ነው የምትሆነው። ስለዚህ እውቀት ብቻ መስጠት መማራችን ብቻ ይህን መያዛችን ብቻ ሳይሆን እውነት ወደሆነ ወደ ጌታ ስጋና ደምን በእውነት መቅረብ ያስፈልጋል። የእኛ ውጤታችን እዚህ ጋር ወጥተን የአሸናፊና የተሸናፊነት ስሜት ፈጥረን መውረድ አይደለም። የእውነት እውነተኛ ስጋና ደም ነው ብለን ሁላችንም ልንነጻና ልንታጠበት እንድንቀርብ ለማድረግ ስለሆነ ሌላው ቤተክርስቲያን የምትባለው ወይንም ቤተክርስቲያን ህይወት ያላት ቤተክርስቲያን የምትባለው ምስጢራትን የምትፈጽም እስከሆነች ድረስ ነው። ምስጢራትን የማትፈጽም ቤተክርስቲያን ባዶ አዳራሽ ነች። ሰዎች ቤተክርስቲያን ሊሉት ይችላሉ፣ ቸርች ብለው ሊሰይሙት ይችላሉ። ያ ግን ባዶ አዳራሽ ነው። ቤተክርስቲያንን ቤተክርስቲያን የሚያሰኛት በውስጧ የሚፈጸሙ የእውነት ምስጢራት ናቸው። ምስጢራትን የማትፈጽም ቤተክርስቲያን ባዶ አዳራሽ፣ በቃ ከዚህ የተለየ ነገር የላትም። ስለዚህ ምስጢራትን ወደምትፈጽም የእውነት ቤት ወደሆነች ወደ ቤተክርስቲያን እንድትመጡ ጥሪ እናቀርብላችኋለን። በሶስተኛ ውስጥ ባትገቡም በልዩ ልዩ አካውንትም ውጭ ሆናችሁ እያዳመጣችሁ ሊሆን ይችላል። እነ ቃሌ እነ አማን ሻሎም ይሄ ትምህርት የጌታ ትምህርት ስለሆነ ቀጥታ እየተጋጫችሁ ያላችሁት ከእውነተኛው የጌታ ትምህርት ጋር ነው። ከትምህርቱ ባለቤት ከክርስቶስ ጋር ነው። በመጨረሻው ሰዓት በክርስቶስ የፍርድ ወንበር ፊት ትቆማላችሁ። ከዚህ የእውነት ትምህርት ጋር በአመፅ ተለይታችሁ እስከ መቼ ነው የምትኖሩት? ስለዚህ ወደ እውነተኛ ትምህርት በመምጣት በክርስቶስ የፍርድ ወንበር ፊት ስትቆሙ የማታፍሩበትን እውነት እንድትይዙ በፍቅር እንጠራችኋለን። ስለዚህ ዛሬ የነበረን ጊዜ በጣም ደስ የሚል ውጤታማ ነው። እግዚአብሔርን ለሁሉም ነገር አመሰግናለሁ። ወንድሞች መምህራን በጣም ቃለ ሕይወት ያሰማልን። ዮኒም እግዚአብሔር ይባርክ። በእውነት ይህን እድል የሰጠኸው አንተ ነህ። አውደ ምሕረት ነው የሰጠኸው። ቀላል ቁጥር አይደለም። አንተም በዚህ ውስጥም ደግሞ ገብተው እየተከታተሉ ያሉትና እናመሰግናለን። አመሰግናለሁኝ። ሰላም ሁኑልኝ። አወራሁ እኮ አይገርምም? እሺ ዝም አሉ ሳላሉ እኮ። እሺ መምህር ብሩክ ቃል ያሰማልን። ስለደከመ ነው ያሬደው። መምህር ብሩክ እግዚአብሔር ይስጥልን፣ ቃል ያሰማልን። ጥሩ ማጠቃለያ ሰጥቶናል። መምህር ኤፍሬም የሆነ ያነሳውንም ከቨር አድርገው በቅዱስ ቁርባን ላይ ያልተነሳ የሚሉት ነገር ካለ ማጠቃለያ ይስጡን። እግዚአብሔር ይስጥልን። በጣም ግሩም። ይህን ውድ የሆነ ጊዜ ባርኮና ቀድሶ በዓለም ከንቱ የሆነ ሀሳብ እንዳንሳብ እሱን በማሰብና ስለ እርሱ በመማማር ጊዜያችን እንድናጠፋ የፈቀደልን የአበው አምላክ ስሙ ይክበር ይመስገን ለማለት እወዳለሁ። መላከ ገነት ይፍቱ የማይሰራ ኃጢአት። መምህራን ወንድሞች፣ ከዚህ በፊት ሀሳብ ስትለግሱ የቆያችሁላችሁ ታችም ሆናችሁ መልካም ነገር በመጻፍና ጥሩ ጥሩ ነገርን በመረዳት የነበራችሁ እህቶች ወንድሞች፣ እንዲሁ ሁላችን በመንግስተ ሰማያት ያገናኘን። ይህን ካልሁ ወደ አንዳንድ ጉዳዮችን ላንሳ። በጣም አጭር ደቂቃ ነው የምቆየው። ወንድም ዮናስ አሁን ያነሳው ጥያቄ በከመ አድመውኪ ያለ እንትንኩ እጽ ከማሁ ድምህ ለወርሁ
ይችን ዕፅ እንዳደማሻት እንዲሁ አንቺም በየወሩ ስትደሚ ኑሪ የሚለው እርግማን ሔዋን ዕፀ በለስን በበላሽ ጊዜ የተሰጠ እርግማን ነው። በኋላ ግን ይህ እርግማን በዘመነ ሐዲስ አልቆመምና ምንድነው የሚል ነው። እንግዲህ ዮናስ ዮኒ እንደምታውቀው ክርስቶስ የመጣው ዘላለማዊ ሕይወት ለመስጠት ነው። ጊዜያዊ ሕይወት ለማስተካከል ብቻ አይደለም። ጥረ ግረ ብላ ተብሎ አዳምም ተረግሟል እንደሚታወቀው። ዛሬም ያ ጥሮ ግሮ መብላት ክርስቶስ ስለመጣ አልቀረም። ቆፍረን እንጂ ከሰማይ እንደ እስራኤል ህብስት ወርዶልን አይደለም ምንም መገበው ማለት ነው። እና በዘመነ ሐዲስ ግን ያ መርገም ሳይሆን አበባ ሆኗል ማለት ነው። ከአበባ ቀጥሎ ፍሬ እንደሚታይ ሁሉ አንዲት ሴት የወር አበባ በምታሳይበት ጊዜ በቃ ደርሻለሁ ነው። አሁን ቢዘር ማብቀል መጽነስ እችላለሁ ለማለት ለምልክትነት ተለውጧል ማለት ነው። በዘመነ ሐዲስ ሕይወት ሆኗል ማለት ነው። እና በዘመነ ብሉይ መርገም ሆኖ የነበረው ማለት ነው። ወደ ዋልንበት ልሂድና በጣም የገረመኝ ብዙ ሐሳቦች ሲነሱ ውለዋል። እንግዲህ አንዱን ስንሰማ አንዱ ሲያልፍ እየሆነ ሁላችንም ቃለ ሕይወት ያሰማልን ብያለሁ። ወንድሞቻችን በጣም የተጎዱት የሰውን ጽንሰ ሐሳብ ወይም ሰው የሚባለው ፍጥረት የመጣበትን ተፈጥሮ ካለመረዳት የገጠማቸው ችግር ነው ብዬ አምናለሁ። የሰው ልጅ የተፈጠረው በተዋህዶ ነው፣ የሚያምነው በተዋህዶ ነው፣ በኋላም የሚኖረው በተዋህዶ ነው። ተፈጥሮው ተዋህዶ ነው ማለት ነፍስና ስጋ ተዋህደው የሚንቀሳቀስ ፍጥረት ነው እያልሁ ነው። ነፍስና ስጋ ሰው ለመኖሩ የማቴዎስ ወንጌል ጥቀስልኝ እንደማትሉኝ ባለሙሉ ተስፋ ነኝ። ነፍስ የሌለው የሚንቀሳቀስ ስጋ ስለሌለ ማለት ነው። አሁን ልብ ብላችሁ አዳምጡኝ። ሰው የሚባለው ፍጥረት በተዋህዶ የተፈጠረ ነው ማለት ከአራቱ ባህርያተ ስጋና ከሶስቱ የነፍስ ባህሪ የተፈጠረ ፍጥረት እሱ ሰው በመባል ይታወቃል። እና ይሄ ሰው ነው። የሚያምንም በተዋህዶ ነው። በዘመነ ሐዲስ የሚያምነው ተዋህዶ የመለኮትን ከስጋ መዋሃድ ነው። በዘመነ ብሉይ የሚያምነው ተዋህዶ ደግሞ ከእግዚአብሔር ባለመለየት ይኖር የነበረ ያቺ በገነት የነበረችው ሕይወት ናት። አሁን ልብ በሉ። ሰውን እግዚአብሔር በገነት ፈጥሮ አኖረው። በገነት ሲያስቀምጠው ገነትን አጣ። ገነት በነበረበት ሰዓት የተሰጠው ትእዛዝ ነበረ። ያ ትእዛዝ ምንድነው? ኦሪት ዘፍጥረት ምዕራፍ 2 ቁጥር 17 ላይ ስታነቡት በገነት ያለውን እንጨት ሁሉ ብላ ብሎ ፈቃድ ሰጥቶታል። ነገር ግን አንዲት ዕፅ እንዳትበላ ብሎ ደግሞ ከልክሎታል። አንዲት ዕፅ ደግሞ ብላም አትበላም አላለውም። ያቺ ዕፅ ዕፀ ሕይወት ናት። የዋልንበት ትምህርት እዚህ ላይ ነው። ዋናው መቆሚያው ይሄ ነው። ያቺ በገነት ያለችዋ ዕፀ ሕይወት አዳም 1000 ዓመት በገነት ከኖረ በኋላ ያችን ዕፀ ሕይወት በልቶ ከርግና ታድሶ መንግስተ ሰማያት ይገባ ነበረ ነው። በገነት ለዘላለም አይኖርም። የሚኖረው ለ1000 ዓመት ብቻ ነው። ይህ 1000 ዓመት ሲፈጸም ዕፀ ሕይወትን ይበላል፣ መንግስተ ሰማያት ይገባል። ማን? አዳም እና ልጆቹ ማለት ነው። አዳም ግን 1000 ዓመት ሳይመላው ረጅም ዘመን ሳይቆይ ገነትን የሚያህል ቦታ እግዚአብሔርን የሚያህል ጌታ አጣ፣ ወረደ ማለት ነው። ከገነት ወጣ። ከገነት ሲወጣ ዳግም ያችን ዕፀ ሕይወትን ሄዶ እንዳይመገብ በመላእክት በኦሪት ዘፍጥረት እንደምታነቡት ተዘጋች፣ ተከበበች ማለት ነው። ዕፀ ሕይወትን አግኝቶ በልቶ መንግስተ ሰማያት የሚገባበት በሩ ዝግ ሆነበት። ያችን ዕፀ ሕይወት ስላጣት ገነትም ከእርሱ ስለተሰወረችበት ለእጽዋት ለአራዊትና ለእንስሳት መኖሪያ ወደ ሆነችዋ ምድር ስለመጣ የሰው ልጅ ያኔ እግዚአብሔር ሰውን ይታረቀው ዘንድ ሲሻ ባህሪውን ተዋህዶ በምድር መጣ። በምድር ሲመጣ ቅዱስ ኤፍሬም ዘሐሙስ ውዳሴ ማርያም ትርጓሜ ሲነግረን ዳግመ ከፈለነ ንብላ እምፀ ሕይወት ይላል። ዳግመኛ ከዕፀ ሕይወት እንበላ ዘንድ እድል ሰጠን አለ። ዕፀ ሕይወት የተባለ ዳግመኛ ዳግም ነው የተባለ። ልብ በሉ። የቀደመችው ዕፀ ሕይወት ገነት ናት፣ ጥለናት መጠናል። ዳግመኛ ዕፀ ሕይወት በምድር ተተከለ፣ ከድንግል ተወለደ ነው። ማን? ዕፀ ሕይወት ክርስቶስ ዳግም ከድንግል ተወለደ። ዳግመ ከፈለነ እንብላ እምፀ ሕይወት፣ ዳግመኛ ከዕፀ ሕይወት እንድንበላ ሰጠን አለ። ራሱን ሰጠን ማለት ነው። ማን? ክርስቶስ። ምንን ሰጠን? ዕፀ ሕይወት። ዕፀ ሕይወት ማን ነው? ራሱ ክርስቶስ ነው። ያችን ዕፀ ሕይወት ካልበሉ መንግስተ ሰማያት መግባት እንደማይቻል ሁሉ ዕፀ ሕይወት ክርስቶስን ካልተቀበሉ መንግስተ ሰማያት መግባት ፈጽሞ አይቻልም። ይህ ዕፀ ሕይወት ምድር ላይ መጥቶ ተተከለ፣ በድንግል ማኅፀን በቀለ፣ ባህሪ የሥጋን ገንዘብ አደረገ። 33 ዓመት ምድርን በኪደተ እግሩ ቀደሰ። በኋላ ግን እንዲህ ብሎ ተናገረ።
ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው አለ። ማን ነው ይህን የተናገረው? ዮሐንስ ወንጌል ምዕራፍ 6 ቁጥር 54 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ይህን ቃል ተናገረ። ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ብሎ ሲናገር የትኛውን ስጋ? በስቅለቱ ጊዜ ገና ከመሰቀሉ አስቀድሞ ይህ ስለናንተ የሚፈሰው ደሜ የሚቆረሰው ስጋዬ ነው አለ። ስለማን? ስለናንተ። ለብሽሽቅ አይደለም ይህን ቃል የተናገረው። ብሽሽቅ ማለት ምን ማለት ነው? እኔ ለምሳሌ ዛሬ በህይወታችን ስንኖር የሆነ እንቅፋት ሲመታን በሆነ ሰው ምክንያት የሆነ ነገር ስንሆን እሱን ልትበለኝ እንደውየው ስላንተ እንዲሆን ቆሰሉ ምናምን እንደምንልበት መበሻሸቅ አይደለም። እውነተኛ ቅዱስ ስጋውና ክቡር እውነተኛ እኮ ነው ያለው። በነገራችን ላይ ምሳሌ ነው አላለም። የሆነ ጊዜ እንዲሚነሳ ነው የሚቀር ነው የሚያልፍ ነው ዘመን የሚሽረው ነው አላለም። እውነተኛ ቅዱስ ስጋዬና ክቡር ደሜ ነው አለና እንካችሁ ስለናንተ የፈሰሰው ደሜ ስለናንተ የተቆረሰው ስጋዬ ነው ብሎ ሰጠ። ይህንንም በቃል ተናግሮ የተወው አይደለም። በዕለተ ዓርብ በመስቀል ቅዱስ ስጋውን ቆርሶ ደሙን አፍሶ እንካችሁ ብሉ ብሎ ሰጠን። ያን ቅዱስ ስጋና ክቡር ደም ያልተቀበለ ደግሞ ሕይወት የለውም ማለት። ለምንድን ነው ሕይወት የሌለው? ዕፀ ሕይወትን ተመግበን መንግሥተ ሰማያትን ገባ የነበረ ነው እኮ የምላችሁ። ዕፀ ሕይወትን በማጣታችን ምክንያት ዳግመኛ ዕፀ ሕይወት ተሰጠን። ያ ዕፀ ሕይወት ወልደ አብ ወልደ ማርያም የሆነው ኢየሱስ ክርስቶስ ነው ማለት ነው። በምድር ተተከለ አለ፣ ከድንግል መጥቶ ተወለደ ማለት ነው። ለዚህም አባቶቻችን ሲተረጉሙ ነባቢት ገነት ይሏታል። ማንን? እመቤታችን። ያችኛዋ ገነት ዕፀ ሕይወት በቅሎባታል። ግን ዕፀ ሕይወት ቢበቅልባትም ይህ ነባቢት ናት። ከዚያችኛዋ ሲለይ ነባቢት ገነት ይላታል። ይችኛዋን ድንግል የምትናገር ገነት ናት። በቀለባት ማን? ዕፀ ሕይወት ክርስቶስ በቀለባት ማለት ነው። ዕፀ ሕይወት ክርስቶስን ሳይመገቡ መንግሥተ ሰማያት እገባለሁ ማለት ግን አይቻልም። ለምሳሌ አሁን መጨረሻ ላይ ከተነገረው አንድ ሐሳብ ላንሳ። አይጧ ብትበላ መንግሥተ ሰማያት ትገባለች ወይ? ለአይጥ ሰው የሆነ አምላክ የለንም፣ ለሰው ነው ሰው የሆነው። ባህር አይጥን ገንዘብ ያደረገ አምላክ የለንም፣ ባህር ሰብን ነው ገንዘብ ያደረገው። ሲቀጥል አይጥ ሕያዊት ነፍስ የላት፣ ሕያዊት ነፍስ የላት፣ አትኖርም እኮ። ደማዊት ነፍስ ያለቻት ትንቀሳቀሳለች፣ ስትሞት በስብሳ ትቀራለች። ዘላለማዊውን የሰው ልጅ መላካዊ ባህሪ ያለውን የሰው ልጅ አውርዶ በዚያ ልክ የሚያምኑትን አምላክ የተናገረውን ቃል ለመገልበጥ ቤተክርስቲያንን ለመቃወም ሲባል የተሄደበት ርቀት ቤተክርስቲያንን የሚወክል ቃል አይደለም ማለት ነው። ስለዚህ ተፈጥሮን ማሰብ በራሱ እምናምነው በተዋህዶ ነው አልኋችሁ ቅድም። ልብ በሉ። በተዋህዶ ነው ማለት ከእግዚአብሔር ጋር በመኖር በተዋህዶ አምናለሁ የሚል ሰው ከእግዚአብሔር ጋር ሳይዋሃድ ተዋህዶ የሆነ እምነቱ ምኑ ላይ ነው? ምኑ ላይ ነው ተዋህዶ የሆነው? እንዲሁ በእግዚአብሔር ታችም ካላችሁ ለራሳችሁ መልስ ስጡት። ተዋህዶ ነኝ ብሎ የሚያምን አንድ ክርስቲያን ነኝ የሚል ማለት ነው። ክርስቲያን ማለት በራሱ ተዋህዶን የሚገልጽ ቃል ነው። ለምን ቢባል ክርስቲያን የተባለው በክርስቶስ ነው። በክርስቶስ ክርስቲያን መባላችን ደግሞ የክርስቶስን ቅዱስ ስጋና ክቡር ደም ስንቀበል ነው። የክርስቶስ ቅዱስ ስጋና ክቡር ደምን ተቀብለን በክርስቶስ ክርስቲያን ተዋህዶ የሚባል ስም ካገኘን የተዋሃድ ነው በምንድን ነው? ቃሉን ብቻ በመስማት መዋሃድ ይቻላል? አይቻልም። በመብል ያጣነውን ሕይወት ባለቤቱ እርሱ ራሱን መብል አድርጎ ሰጠ። ራሱን መብል አድርጎ ሰጠ። ይህ የተፈጸመው በቀራንዮ ለሁላችን ድህነት በመጣው በመድኃኒታችን በኢየሱስ ክርስቶስ አማካኝነት ነው። ቅዱስ ስጋውና ክቡር ደሙን አለመቀበል ማለት ግን መድኃኒት ሳይውጥ በነገራችን ላይ በሽተኛ ይድናል? ለዚህ መልስ ስጡኝ። አዳም እስከ ልጆቹ ታሟል። ባጭር ልዝገው። ይህ ቃል ብቻውን በቂ ቃል ነው። አዳም እስከ ልጆቹ ታሟል። ለምን ቢባል መርዝ ጠጥቶ። የት የነበረ መርዝ? ዕፀ በለስ የሚባል ገነት ላይ እግዚአብሔር የተከለውን መርዝ አንስቶ ዋጠ። ማን ነው የዋጠው? አንስቶ አዳም ዋጠው። ያንን መርዝ የዋጠ ሰው ሌላ መድኃኒት ሳይወስድ ዝም ብሎ ቁጭ ብሎ ከዚያ መርዝ ከሚያጠፋ መርዝ መዳን ይችላል? ይችላል ወይ? ዝም ብሎ ቁጭ ብለን ተሰብስበን በጋራ አይ በቃ መርዙ ምናልባት ከሆደ ጨጓራ ደርሶ ሊሆን ይችላል፣ ከጉረሮ ከአንጀትህ እያልን ስናወራ ብንውል ሰውየው መዳን ይችላል? አይችልም። ያ ወደ ውስጡ የገባው መርዝ የሚያወጣ መድኃኒት ሌላ መድኃኒት መጠቀም ስንችል ነው። ኢየሱስ ማለት እኮ በነገራችን ላይ መድኃኒት ማለት ነው። መድኃኒት ማለት ተመልከቱ፣ መድኃኒት ከቆላና ከደጋ እንጨት እንደሚቀመም ሁሉ ከመለኮትና ከትስብእት ተቀመመ። ማን? ስጋና መለኮት የተዋሃደው በመለኮትና በስጋ ተዋህዶ ተገለጸ። ማን ተገለጸ? ኢየሱስ ክርስቶስ። ኢየሱስ ማለት መድኃኒት ማለት ነው አልኋችሁ። መድኃኒቱ መጣና ተቀመመ፣ ተበጠበጠ። ስለዚህ አዳምና ልጆቹ ገነት ላይ ውጠው የመጡትን መርዝ ያ መርዝ የሚወገድበት ያ መርዝ የሚረክስበት የመርዙ ማርከሻ አንደበቅ የሆነ እርሱ ከድንግል የተወለደው ክርስቶስ መጣ እኮ ነው የምላችሁ። ነሳ ደዌ ነው ጾረ ማመነ። ከዚያስ የእኛንን በሽታ እኛ የዋጥነውን መርዝ በራሱ ላይ ተሸክሞ በጲላጦስ ፊት ቆሞ በመስቀል ተሰቅሎ እርሱን መድኃኒት አድርገን ዋጥ ነው ማለት ነው። መድኃኒቱን ሳልውጥ በውይይት ብቻ
የዋጡት መርዝ ይፈርሳል እያሉ መናገር ግን ራስን ማጀል ነውና መድኃኒት ክርስቶስ ነው። ኑ ቤተ ክርስቲያን ደግሳለች፣ ኑ ውሃቤ እያለች በረጅም ስብከት ትጣራለች። ሁላችሁም ኑና መድኃኒት ክርስቶስ መድህን ዓለም ስሙም እኮ ያለ መድኃኒት እኮ ነው። መድኃኒት እኮ የሆነው መጥቶ ቀራንዮ ላይ ታርዶ እኮ ነው። ቀራንዮ ላይ ራሱን አወራዶ እኮ ነው በፈቃዱ። እሱን ምስጢር መያዝ ይጠይቃል ነው። ወንድሞችን በጣም ያደነቁበትና ያመሰገኑበትን አንድ ምስጢር ልናገርና አልጨርስ። መድኃኒት ክርስቶስ በቤተ መቅደሱ የሚደረገው ቅዱስ ሥጋና ክቡር ደም ውላጤ ብሎ መናገር ይሄ በጣም ፍጹም ነውር ነው። ስንዴው ተለውጦ የጌታን ሥጋ ይሆናል። ማን ነው ወይኑ ተለውጦ የሚባል ትምህርት በቤተ ክርስቲያን የለም። በጣም ወንድሞች በጥንቃቄ ሲናገሩ ስለነበር ገርመውኛል። እግዚአብሔር በሚያውቅ በጣም ማለት ነው። አንባቢነት ማለት ይሄ ነው። መረዳት ማለት ይሄ ነው። ተለውጦ አይደለም፣ ከዊን ነው፣ መሆን ነው፣ መለወጥ አይደለም። ልክ እንደ አሁን ለምሳሌ የጌታ ማየገቦ ይሆናል ስንል ውሃነቱን ለቆ አይደለም። ውሃ እንደሆነ በህድረተ መንፈስ ቅዱስ አድሮበት ምን ይሆናል ማለት ነው? የሚያድን የሚፈውስ ከክርስቶስ ጋር የሚያሳትፍ ውሃ ቅዱስ ውሃ እንደሚባል ሁሉ ይህ የክርስቶስ ቅዱስ ሥጋና ክቡር ደም ደግሞ የምናየው ህብስቱ ህብስትነቱን ሳይለቅ ወይኑ ወይንነቱን ሳይለቅ የክርስቶስ ቅዱስ ሥጋና ክቡር ደም መሆን ካውየን ማለት ነው። ዮሐድ ቅድም በደም ጠበቅ አድርጎ ሲናገር ሰምቼው ደስ ብሎኛል በጣም። መሆን ነው ውላጤ የሌለበት መቀየር የሌለበት ማንነቱን ሳይለቅ ግን ደግሞ እግዚአብሔር የሆነ ማለት ነው። ያ የክርስቶስ ቅዱስ ሥጋና ክቡር ደም የሆነ ማለት ነው። ይህ ምስጢር ነው ማለት ነው። ስለዚህ በጣም ወንድሞች እንዲህ የሚያስጮኻችሁ ቤተክርስቲያን በጣም እንዲህ የሚያደርጋችሁ ህመሙ ነው። የህመም ደግሞ ዋና ፍቱን ፈውስ የሚሰጠው መድኃኒት ነው። እርሱ ደግሞ ክርስቶስ ነው። ኑ በቤተ መቅደስ ተዘጋጅቷል። እርሱም በጋራ ተቀብለን ርስት አድርገን ለምንጠብቃት መንግስተ ሰማያት እንድንበቃ እግዚአብሔር ሁላችንም ይርዳን ማለት ነው። ያልታጠበ ሕፃን አባቱ ጋር እንደማይተኛ ሁሉ የክርስቶስን ቅዱስ ሥጋና ክቡር ደም ተቀብሎ ኃጢአቱን በደሉን ያላጠበ ከክርስቶስ ጋር ህብረት ፈጽሞ የለውም ማለት ነው። ስለዚህ ክርስቶስ ህይወት ነው። ህይወት የሆነውን ክርስቶስ እንድንቀበል ብቸኛው አማራጭ አሐቲ ወደ ተባለችው ቤተክርስቲያን መምጣት ነው ማለት ነው። ያስተማረን ይክበር ይመስገን። እናመሰግናለን። ዮኒም ቁጭ ብለህ ስለምትሰማ ጊዜህን መስዋዕት አድርገህ በመካከል ቁጭ ብለህ ቤትህን ከፍተህ ወንድሞችንም እኛንም ከርቀትም ከቅርበትም ሁሉንም ሰብስበህ እግዚአብሔርን ቃል ለመማር ልብህን ስለከፈትክ እጅጉ እናመሰግናለን። ወደምትናፍቃትና ያ የድሮ ድምጽህ እናትና ልጇ ብለህ የምትናገረው ያ ድምጽ በጣም ሁላችን ይናፍቀናል። በቅርብ ቀን እንዲያ እንደምትል ባለሙሉ ተስፋ ነን። እግዚአብሔር ከሁላችን ጋር ይሁን። እናመሰግናለን። እሺ አሜን። መምህር ኤፍሬም ቃልዎትን ያሰማለን፣ እግዚአብሔር ይስጥልን። ደቂቃና ሰዓት ኖሮ ረጅም ሰዓት ቢያስተምሩን ተደሰትን ነበር፣ ግን እኔና ዮኒ ሚስቶቻችን ይቆጥኑና በኋላ ውጭ ነው የምናድረው እና ከዛ አንጻር ነው። በሌላ ቀን ግን በጊዜ ገብተን በደንብ እንማራለን። እግዚአብሔር ይስጥልን። ቀሲስ ዲበኩሉ አሉ፣ እሳቸው ሀሳብ ይስጡን። ከዛ መምህር ሕዝቅያስ፣ ከዛ ቀሲስ ቴዎድሮስ። አሁን የምንፈልገው እንግዲህ ቀሲስ ዲበኩሉ ማጠቃላይ ይሰጡናል። መምህር ሕዝቅያስ እና ቀሲስ ቴዎድሮስ ግን አጠቃላይ ስለነበረን ቆይታ ብቻ አጭር ሰመሪ ሰጣችሁን እንጨርሳለን ማለት ነው። ቀሲስ ዲበኩሉ ማጠቃላይ ሀሳብ ካለት በቅዱስ ቁርባን ላይ ይስጡን። እሺ የኔና የዮኒ ሚስቶች ይቆጡናል ሲል የኛዋ መነኩሴ ናት ወይ ልል ነበረ። እግዚአብሔር ይስጥልን፣ ቃለ ሕይወት ያሰማልን ሁላችሁንም። ቀሲስ መጋቤ ጥበባት ቀሲስ ቴዎድሮስ ይፍቱኝ፣ ባርኩኝ። ትምህርቱን እኮ ጨርሳችሁታል፣ ብዙ ነገሮችን አንስታችኋል። ግን ቅድም ዲያቆን መኳንንት ካሳየን ቪዲዮ ልነሳና የተወሰነ ነገር ልበል። ቃለ ሕይወት ያሰማልን መምህር ኤፍሬም ሁላችሁንም። ይገርማል በትክክል ፓስተር ማን ነበረ? ፓስተር ታሪኩ ትክክለኛ የጴንጤቆስጣልን ወይም የፕሮቴስታንትን እምነት የሚወክል ነው። ባይዘዌ ኢንቴንሽኑ አይጧ ብትበላው ህይወት ልታገኝ ነው ወይ ልትድን ነው ወይ መንግስተ ሰማያት ትገባለች ወይ የሚለው ትክክለኛ እምነታቸውን የሚገልጥ ነው። በነገራችን ላይ በደንብ አስቡት። እንደዚህ ነው እነሱ ሲያስቡ የሚያስቡት። ስለ ህብስቱን ሲያዩ የሚታያቸው ዳቦ ነው። እምነት የሚባል ነገር የለም። ውሃውን ሲያዩ ትዝ የሚላቸው የሚጠጡት ሃይላንድ ነው። እምነት የሚባል ነገር የለም። እነዚህ ሰዎች በጣም ሰይጣን ክፉ ስለሆነ
ሰው እንዴት በእንጨት ምክንያት እንዴት ከገነት ሊባረር ይችላል ብለው አይጠይቁም። የሰው ልጅ አዳምና ሔዋን ዕፀ በለስን በልተው ከገነት መውጣታቸውን ሲመለከቱ እንዴት በዕፅ ምክንያት እንጨት እንዴት ሰው ስለበላ ሞትን እንዴት እንደገባ ይቀበሉና ሕይወት የመጣበትን ጌታ ለመዳን የመጣበትን መንገድ ግን ይዘጋሉ። ሰይጣን ክፉ ነው። የሞትን መንገድ ይከፍታል፣ የሕይወትን በር ደግሞ ይዘጋል። እንደዚያ ነው የሆነው። እውነት ለመናገር አይምሮ ያለው ሰው ይወላችሁ ዕፀ በለስን በልቶ ሰው ሞት 5500 ዓመት ተፈረደበት ሲባል እንዴት እንጨቱ እንጨት ስለተበላ እንዴት ምናምን ብሎ ያልጠየቁ ሰዎች አሁን ዕፀ ሕይወት ክርስቶስን የበላ የዘላለም ሕይወት አለ ሲባል በጣም የሚገርም ነገር ነው። ደግሞ ራሱ ይህ ስጋዬ ነው ይህ ደሜ ነው። የሰው ልጅ በመብል ምክንያት ጠፋ፣ በመብል ምክንያት መዳኛውን አደረገው። ሲጀመር ዕፀ ሕይወት በገነት ውስጥ ወአብቆ ለእግዚአብሔር ሰለስተ ዕፅው የሚለው እና እኛ ግን እንዲህ እንላለን። በነገራችን ላይ አይጧ ስለበላችሁ ሕይወት ታገኛለች። እምነት የሌለው ነገር ነው። እኛ እኮ ስለ እምነት እኮ ነው የምናወራው፣ በእምነት ስለሚደረግ ነገር እንጂ የምናወራው እምነትን አስወጥቶ ጥምቀት እኮ ውሃ ነው። እምነት ከሌለው ቅዱስ ቁርባን እኮ እነሱ እንደሚያስቡት እውነትም እንደዚያ እኮ ነው። በእኛ ቤተክርስቲያን አባቶች ሰው ንስሐ ገብቶ እንደሚገባ ባይቀበለው ያ ህብስት ሰውየውን ወደ ውስጥ ገብቶ የሚጠቅመው አይደለም፣ መስክይ ውእቱ ነው የሚሉት። ለማንኛውም እንዲህ በአባ ሕርያቆስ ስለዚህ ስለ ቅዱስ ሥጋውና ስለ ክቡር ደሙ የሚለው ነገር አለ። እሱን ልንገራችሁ፣ በደንብ ስሙ። ለእነዚህ ሰዎች እንደነ አይጥ ብትበላው የዘላለም ሕይወት ልታገኝ ነው ለሚሉት ሰዎች በከመ መጻ ወልድ እምሰማየ ሰማያት ለኮንኖ ወለምህረት፣ ወልድ ለመፍረድና ይቅር ለማለት ከሰማየ ሰማያት እንደመጣ ዮሐንስ ወንጌል ምዕራፍ 16 ትዝ ይበላችሁ። ዓለም በልጁ እንዲድን እግዚአብሔር አብ ልጁን ወደ ዓለም ልኳል፣ በዓለም እንዲፈርድ ሳይሆን ዓለምን እንዲያድን። ግን መጨረሻ ላይ ፍርድን ሁሉ ለልጁ ሰጠ ተብሏል። ክርስቶስ ፈራጅም ነው አዳኝም ነው እና ለመፍረድና ይቅር ለማለት ከሰማየ ሰማያት እንደመጣ ወከማሁ ዝንቱ ህብስት መስክይ ውእቱ ወመኮንን ውእቱ ወመሐሪ ውእቱ፣ እንደዚሁም ይህ ህብስት ከሳሽ ነው፣ ፈራጅም ነው፣ ይቅር ባይም ነው። ምክንያቱም ህብስቱ ወይንም ስጋው ከክርስቶስ የተለየ አይደለም። ስጋዬ ነው ያለውና ደሜ ነው ያለ የዘላለም ሕይወት የምናገኝበት ነው። ዕፀ ሕይወት ክርስቶስ ነው። ቅዱስ ኤፍሬምም ከፈለነ ዳግመ ንብላ ዕፀ ሕይወት ዘውእቱ ሥጋሁ ለክርስቶስ ነው ያለው። ዳግመኛ ከዕፀ ሕይወት እንበላ ዘንድ አደለን፣ እርሱም የክርስቶስ ሥጋና ደም ነው ያለው። ዕፀ ሕይወት ክርስቶስ ነው። በገነት መካከል የተተከለው የሕይወት ዛፍ ክርስቶስ ነው። ማእከለ ምድር ላይ እግዚአብሔር እሰ ንጉሥ ውእቱ እምቅድመ ዓለም አለ ዳዊት። እግዚአብሔር ከዓለም በፊት ንጉሥ ነው፣ ነበረ፣ ነው፣ ይሆናል፣ ሆኖ ይኖራል። ወገብረ መድኃኒተ በማእከለ ምድር፣ በምድር መካከል መድኃኒትን አደረገ ነው ያለው። ያ መድኃኒት ክርስቶስ ነው። ይቀጥላል። እምዝንቱ ቃል መደንግጽ ትፍራህ ነፍስ ወይርአድ መለያለይ ወይሰበራን አግጸ ልብ ዘውስጥ። ከዚህ ከሚያስደነግጥ ቃል የተነሳ ነፍስ ትፍራ፣ ሕዋስ ይንቀጥቀጥ፣ በውስጥ ያለ የልብ ደጅም ይሰበር። ናሁ ተፈተተ ዝንቱ ህብስት መለኮታዊ፣ ይህ መለኮታዊ ህብስት እነሆ ተቆረሰ። ወናሁ ተደለወ ዝንቱ ጽዋ ማህያዊ፣ ይህ ማህያዊ ጽዋም እነሆ ተዘጋጀ። ይምፃ ዘይነስ መቅደመ ህቱ ርእሳክሙ ወአንጽሑ ነፍሳክሙ፣ የሚቀበል ይምጣ፣ ስጋውን ደሙን የዘላለም ሕይወት ይሄ ስጋዬ ነው ይሄ ደሜ ነው ጠጡ ብሉ ያለውን መብላት መጠጣት የሚፈልግ እነሆ ተዘጋጅቷል፣ ይምጣ። አስቀድሞ ራሳችሁን መርምሩ፣ ሰውነታችሁን በንስሐ አድሱ አንጹ። እመቦ ዘኢኮነ ንጹሐ ይትገሃስ፣ ንስሐ ያልገባ ንጹሕ ያልሆነ ማለት ይሄ ህብስት እያለ የሚመጣ ሰው ቢኖር አይ ይወገድ። ጳውሎስ እንዳለው እመቦ ዘወድቀ በኃጢአት ኢይርሳ እስመ ዘይትረሳ፣ በኃጢአት ኑፋቄ አይ ህብስት ነው
ይሄ መታሰቢያ ነው ጌታ ያለው አይደለም እንዴት ሊሆን ይችላል የሚል ቢኖር በኃጢአት የወደቀ ሰው እንደዚህ ያለ ሰው ቢኖር አይርሳ፣ የማይረሳ ነውና እመቦዝ ያስተቃልል ዘንተ ቁርባነ በደንብ ስሙኝ ኢይቁም ይትከላ። ይህንን ቅዱስ ቁርባን የሚያቃልል ሰው ቢኖር አይቅረብ ይከልከል እንጂ አኮ በክ በከመ ተሬእዩ ወለዝንቱ ህብስት። ይህ ህብስት እንደምታዩት ከመ ህብስት ምድራዊ አላ እሳተ መለኮት ውእቱ። ይህንን ህብስት ስትመለከቱ እንደምታዩት እንደ ምድራዊ ህብስት አይደል፣ ብላሽ ነገር አይደለም። የዚህ ዓለም ምክንያቱ እሳተ መለኮት ነው እንጂ የዚህ ዓለም ህብስት ከዋለ ካደረ ይበላሻል። እንደዚህ ህብስት አይደለም። ይህ ህብስት ሰማያዊ ነው፣ እሳተ መለኮት ነው። እሺ ስጋው ነው ብለን ይል ስጋው ደግሞ መለኮት የተዋህደው ነው። አይ አፍ ዘይት ፈአም ዘንተ ህብስተ የሚያቃልል ቢኖር ወደዚያ ይምጣ ይላል። አይጥም ይበላው ይህ ህብስት ነው፣ ይሄ ዳቦ ቂጣ ስለበላ እነዚህን ሰዎች ይህን ቅዱስ ቁርባን የሚያቃልል ሰው ቢኖር አይቅረብ ይከልከል። እና አያብ ዘይት ፈአም ዘንተ ህብስተ ይህንን ህብስት የሚጎርስ ምናፍ ነው። ዋይ አስናን ዘያይክ ዘንተ ህብስተ ይህንን ህብስት የሚያላምጥ ምን ጥርስ ነው። ወአይ ከርስ ዘያገምር ዘንተ ህብስተ ይህንን ህብስት የሚችል ሆድ ምን ሆድ ነው። ወይ ዜኒ ንበል በከመ ምሕረትከ አምላክነ ወአኮ በከመ አበሳነ። እንግዲያ እንዲህ ከሆነ አሁንም አምላካችን ሆይ እንዳንተ ምሕረት፣ እንዳንተ ቸርነት፣ እንዳንተ ይቅርታ እንጂ እንደ ኃጢአታችን አይደለም እንበል። ስንቀበል እንኳ ቅዱሳን ነን እንደው ምንም ኃጢአት የለብንም እያልን አይደለም። ቅዳሴያችን በከመ ምሕረት በዚህን ጊዜ ህዝቡ በሙሉ በከመ ምሕረትከ አምላክነ ወአኮ በከመ አበሳነ ነው እና እንደዚህ እያቃለሉ ስጋ ይሄ ስለ እናንተ የሚቆረስ ስጋዬ ነው ደሜ ነው ብሎ የሰጠውን ስጋው ነው ደሙ ነው ብሎ ለመቀበል መጽሐፍ ቅዱስ አያምኑ። እኔ ማሰሪያው እዚያ ጋር ነው። ስለዚህ ጴንጤ በመጽሐፍ ቅዱስ አያምንም። እምነቱ የላቸውም። ሲያዩት ህብስት ነው የሚታያቸው እንጂ በህብስቱ ውስጥ ያለ እምነት አይደለም። የእምነት አይን አይደለም ያላቸው። የድመት አይጥ ምንድነው የተገጠመለት ሰው አይጥ ነው አሉ የሚታየው። የእምነት መነጽር ሊኖረን ይገባል። በእምነት ነው የምንበላው ያንን ህብስቱን ስጋው ነው ብለን ደሙ ነው ብለን ነው የምንጠጣው እንጂ እኛ ህብስት ነው ቤታችን ካለ መታሰቢያ ነው። መታሰቢያማ ዝክርስ ራሱ መታሰቢያ አይደለም። እኔ ለእኔ ቤጤ እኮ ብዘክር እኮ መታሰቢያ እኮ ነው። ክርስቶስን አስብበታለሁ። ያ ስብሐት እኮ ብዬ አቡነ ዘበሰማያት ስደግም እኮ እንጀራዬን ባርኬ ስበላ እኮ ጌታዬን ሰጪን ሲሳዬን ዘለለለት ነው እኮ እያለሁ የዕለት እንጀራዬን የሰጠኝን እኮ እያሰብኩ ነው እኮ እንጀራዬን የምበላው። ህይወቴ በሙሉ እርሱን እያሰብኩ የምኖረው ነው። ያ ግን ስጋው ነው። ለምን ይህን እናደረገው? እኔና እናንተን ለማዳን ነዋ እንዴ። በነገራችን ላይ ክርስቶስ በእምነት ለሚዳስሱትና በእምነት ለማይዳስሱት አንድ አይነት አይደለም። በእምነት ለሚዳስሱት መፈወሻ ነው፣ መዳኛ ነው፣ ህይወት ነው ለፈወሱት በእምነት። ለሚገርፉት ግን ልብሱን ለሚጎትቱት ግን የኋሊት ለሚያስሩት ለካዲዎቹ ግን ሩቅ ቢሲ ነው፣ አዳኝ አይደለም፣ ፈራጅ ነው። ስለ ክርስቶስን ስንዳስሰው እንኳ በእምነትና ከእምነት ውጭ ሲሆን ልዩነት አለው። በእምነት የዳሰሱት ይኸው ተፈውሰዋል። 12 ዓመት እንተ ይሁዛ ደም ይፈሳት የነበረ ተፈውሳለች። ግን ለገረፉትስ ለናህና ለቀያፋስ መስቀሉን ላሸከሙትስ መከራ ላሰቃዩትስ ለእነሱማ መርገም ነው። ክርስቶስ ይኸውላችሁ የማይዘኑ ራስ ነው። ላመኑበት መጠጊያ አለት ነው፣ ለማያምኑበት መፈጥፈጫ አለት ነው። ክርስቶስን የምናየው በእምነት ነው። ሳያዩ የሚያምኑ ብፁዓን ናቸው እንደተባለ። ስለዚህ እባካችሁ ወንድሞቻችን የህይወት ጉዳይ የሚቀለድበት አይደለም። የሆነ አንዲት ነገር ብቻ ልበልና በአንድ ደቂቃ ውስጥ ላጠቃል። ይኸውላችሁ የእውነተኛዋ ቤተክርስቲያን የምትፈልጉ ሰዎች ፕሮቴስታንቶች ልጠቁማችሁ። ይችን ቤተክርስቲያን እውነተኛዋ የጌታ ቤተክርስቲያን አንዲት ቤተክርስቲያን ናት። በነገራችን ላይ አንዲት ቤተክርስቲያን ያለችው ክርስቶስ አንድ አካል ነው ያለው። 45,000 ዲኖሚኔሽን ውስጥ ጌታን አታገኙትም። አንዲት ቤተክርስቲያን በቅዱስ ቁርባን ህብረት የምታደርግ
በጥምቀት በርነት የገባች ናት። ሆሊ ዩካሪስት ኢዝ ዘ ሲል ኦፍ ኦል ሳክራሜንትስ፣ የምስጢራት ሁሉ ማኅተም ቅዱስ ሥጋው ክቡር ደሙ ነው፣ ቅዱስ ቁርባን ነው። ስለዚህ ቤተ ክርስቲያን መስፈርቷ ከመጀመሪያው አንደኛ አፖስቶሊክ ፋውንዴሽን ያላት ናት፣ በሐዋርያትና በነቢያት መሰረት ላይ የታነጸች ናት። ሁለተኛ ሆሊነስ እንደ ዋንነስ ናት፣ አንዲት መሆኗ ነው። አንዲት ናት ቤተ ክርስቲያን። ብዙ ከሆነች ተጠራጠሩ። በብዙ ህብረት የትምህርት እያወራሉ የእምነት ልዩነት ነው እያወራው ያለሁት እንጂ የአገር ምናምን አይደለም። በቅዱስ ቁርባን በምስጢራት በጥምቀት ህብረት የማታደርግ ከሆነች አንዲት ቤተክርስቲያን የክርስቶስ ቤተክርስቲያን አንዲት ስለሆነች እዚያ ውስጥ ጌታ የለም። ሶስተኛ ሆሊነስ ቅድስና ናት፣ ቅድስት ናት ቤተክርስቲያን። አራተኛ ካቶሊክ ወይም ደግሞ ዩኒቨርሳል ናት ቤተክርስቲያን። እነዚህ ባህሪያቶቿ የሌሏት ቤተክርስቲያን ቤተክርስቲያን አትባልም። ዓለም አቀፋዊት ያልሆነች አንዲት ያልሆነች ቅድስት ያልሆነች ሐዋርያዊት ያልሆነች ቤተክርስቲያን አትባልም። አምስተኛ አፖስቶሊክ ሰክሰሽን ያላት ያልተቋረጠች ርክክብ ያለ ሁለተኛ ጢሞቴዎስ 2:2 አንብቡት። አንዱ ለአንዱ ወንጌል መጽሐፍ ቅዱስ ራሱ እኛ ጋር የደረሰው በትውፊት ነው፣ በቅብብሎሽ ነው። ስድስተኛ እውነተኛን ትምህርትን የያዘች የምትጠብቅ ናት። ይሁዳ መልእክት ቁጥር 3 ላይ አንቡት፣ አንድ ምዕራፍ ነው ያለው። ሰባተኛ በምስጢራት እውነተኛ ምስጢራት ያሏት ቤተክርስቲያን በቅዱስ ሥጋው በክብር ደሙ በጥምቀት ምስጢራትን የያዘች በምስጢራት የምታምን ቤተክርስቲያን። ስምንተኛ ከክርስቶስ ዘመን ጀምሮ ቅድም ብያለሁ ሳትቋረጥ እዚህ የደረሰች የገሃነም ደጆች በሆነ ታይም ላይ ሰብረው ያላጠፏት ምንም ነገር ሳትቆራረጥ ቀጥ ብላ የመጣች መሆን መቻል አለባት። ዘጠነኛ በቅዱሳን የተመሰከረች ማለት እንደ ደመና በዙሪያችን የሚከቧት የእምነት አርበኞች በዙሪያዋ ያሏት በጌታ ሆነ የሚሞቱ ሰዎች ሕያዋን የሆኑባት ናት ቤተክርስቲያን። በገነት ያሉት በጌታ ሆነ የሚሞቱት ቢሞቱም ሕያው ናቸው ብሎ ጌታ እንደተናገረ በዮሐንስ ወንጌል ምዕራፍ 11 ቁጥር 25 ላይ አነ ውእቱ ትንሣኤ ወሕይወት ዘየአምን ብየ እመኒ ሞተ ያሐዩ፣ እኔ ሕይወትና ትንሣኤና ሕይወት ነኝ፣ የሚያምንብኝ ቢኖር ቢሞትም ሕያው ነኝ ብሎ እንዳለው ጌታ ደግሞ እንደ ደመና በዙሪያችን የሚከቡን ቅዱሳን ያሉባት የከበቧት መሆን አለባት። እና አስረኛ እውነተኛውን አምልኮት በእውነትና በመንፈስ የምታመልክ ቅዳሴ የምትቀድስ እንደ መላእክት የምታመሰግን ቤተክርስቲያን። ይቺ ቤተክርስቲያን ከሌላችሁ ቸክ አድርጓት፣ ቤተክርስቲያን አትባልም። የለም እንጂ ደርሶ እነ ዊሊያም 1906 ላይ አዟ ስትሪት ላይ ተገለጠልኝ ወንበር አጋጭተው ተንፈራፍረው የጎጃም እንቅጥቅጥ ተንቀጥቅጠው ሼኪንግ እንደዚህ አድረው ወንበር መተው ጩኸው ይሄ የመንፈስ ቅዱስ ስጦታ ነው ብሎ ከሐዋርያት ሥራ ምዕራፍ 2 ላይ ደግሞ ክሌም አድርጎ ጴንጠቆስጤ ብሎ እዚያ ላይ የተንቀጠቀጠ የለ ወንበር የሰበረ የለ። ሐዋርያት ሥራ ምዕራፍ 2 ላይ ወተናገሩ ሐዋርያት ሲሰብኩ ልባቸው በወንጌል የሚነኩ ሰዎች የሀገራቸውን ቋንቋ የሚያዳምጡ ረባ ሀገራ ይኸው በሁላችን ቋንቋ ይናገራሉ የሚሉ ባለ አይምሮዎች ናቸው። የሐዋርያት ሥራ ምዕራፍ 2 ላይ ያለ እዚህ ጋር የሚንቀጠቀጡ ሰውየው በኋላ ሶሪ ሳወራ የነበረው የቻይና ቋንቋ ነው ብሎ ቁጭ ሰውየው ይቅርታ ጠይቆ ሰዎቹ ግን ይዘውት ቀጠሉ። ትምህርቱ ይሄ ምንድን ነው ልሳን ብለው ሰውየው ይቅርታ ጠይቋል። አንቡ ታሪክ አታነቡ እንዴ እናንተ? በሚገርም ሁኔታ ሉተር እንኳ ዋናው የሪፎርሜሽን ዋና ከካቶሊክ ቤተክርስቲያን የወጣው ሰውዬ እንኳ ጥምቀት መጽሐፈ ስምምነት ላይ ገብታችሁ ገጽ 308 ላይ አንቡት። ጥምቀት የኃጢአት ስርየት ያስገኛል፣ ጥምቀት ከሞትና ከዲያብሎስ ይቤጃል፣ ጥምቀት የዘላለም ድህነት ያስገኛል ብሎ አረጋግጦ ቁጭ አድርጓል። ቅዱስ ቁርባን አማናዊ ነው ብሏል። ወላዲ ድንግል ማርያም ቴዎቶኮስ ናት፣ ዘላለማዊት ድንግል ናት ብሎ ሉተር አስተምሯል። ኢቭን እሱ ላይ እንኳን ብትቆሙ በእውነት መስራች እሱንም በእርግጫ ብላችሁ ዳሪያስ ብላችሁ እሱንም
አትናቴዎስንም ዳርያዝ መጽሐፍ ቅዱስ የሰጣችሁን እንዴት ይሆናል? እና የቤተ ክርስቲያን ምንም አይነት መስፈርት የላትም። የፕሮቴስታንት ቸርች የላትም። እውነት ለመናገር ገና ናቸው። በቃ ህብስቱን ፍለጋ ላይ ናቸው። እንዴት ሊሆን ይችላል? ጥምቀት ውሃ እንዴት ሊያድን ይችላል? አታነቡም? እንዴት አባቶች ምን ሆኑ እንዳስተማሩ ካቴና ባይብል ላይ ገብታችሁ የቸርች ፋዘርስን ኮመንታሪ አታነቡም? እንዲህ ገብታችሁ የሆነ አንድ ቃል ስታገኙ እኮ መዝገበ ቃላት አታዩም? ትናንትና ስግደት ያን ያህል ስታደክሙን ይኸው የእናንተ የፕሮቴስታንት ሊቃውንት እኮ ከእኛ ቤተክርስቲያን አባቶች ከካቶሊክ ቤተክርስቲያን አባቶች ጋር ሆነው የአክብሮትና የአምልኮና የአክብሮት ስግደት አለ ብለው ተንትነው ይሄ የአክብሮት ነው። ዲክሽነሪ እንኳን ማየት እንዴት ያቅታችኋል? እንዴት አታነቡም? በቃ እናንተ የምታውቋቸው 4-5 ጥቅሶች አሉች። ሮሜ ምዕራፍ 8 ቁጥር 34 ላይ ዮሐንስ ወንጌል የተወሰነ 4 ጥቅሶች፣ ከዚያ ውጭ የለም። መጽሐፍ ቅዱስ ራሱ ቤት አይጠናም። ስለዚህ እባካችሁ ወደ መዳኑ በህይወታችሁ ላይ አትቀልዱ፣ አታሹፉ፣ ጠይቁ፣ ራሳችሁን መርምሩ። ከየት ነው የበቀል ነው ብላችሁ ጠይቁ። እንዴት እዚህ መጣን? ቤተክርስቲያን እስከ 20ኛው መቶ ክፍለ ዘመን የት ነበረች ብላችሁ ጴንጤዎች ጠይቁ። እንዴ ጠይቁ። መጠይቅ እንዴት ይከብዳችኋል? የት ነበረች ቸርች? እኛ የያዝነው መጽሐፍ ቅዱስ እነማን ሰጡን? ከሰጡንስ የእነሱን ትምህርት ለምን አንቀበልም? ቅዱስ ጳውሎስ ደግሞ ይህንን በመልእክታችንና በቃላችን የነገርናችሁን አጥብቃችሁ ያዙ አለ። አጥብቃችሁ ያዙ። በመልእክታችን ማለት በጽሁፍ የሰጣናችሁን ብቻ አይደለም አለ። በቃላችንም በቃላችን የሰጡን ሐዋርያት የት አላችሁ? ትውፊት የላችሁማ። መጽሐፍ ቅዱስ ከትውፊት ጋር ነው ሙሉ የሚሆነው። ምክንያቱም ጳውሎስ እንደነገረን ትውፊትን ያዙ፣ ወግን አጥብቃችሁ ያዙ ነው ያለን። የት አላችሁ ነው። እና መርምሩ። ይህን ነው ማለት የምፈልገው። ያስተማረን የመከረን አምላካችን እግዚአብሔር ስሙ ቡሩክ ይሁን። ዮኒ አውደ ምሕረት ቤትክን እግዚአብሔር ስላደረገው አንደኛ እግዚአብሔር እናመሰግነዋለን። ይህ ቀላል አይደለም በእውነቱ። በትክክል ማኛነት በአራዳነት በመንፈሳዊ ነገር ሲሆን ጥሩ ነው። እርድና ዝም ብሎ ይሄ በዝም ብሎ ለማይረባ ነገር ለቅራቅንቦ ነገር ከሆነ ግን እርድና ያስበላል። አራዳ ማለት በነገራችን ላይ የነፍሱን ጉዳይ ዕለትም ዛሬ በዚች ሌሊት ነፍሴ ከስጋዬ ሊለይ ይችላል፣ ስለዚህ ብሎ ስታንድ ባይ መሆን ነው አራዳ ማለት። አራዳ ማለት ስለ ነፍሱ ጉዳይ ላይ በምንም የማይደራደር ማለት ነው። የዘላለም ሕይወት ጉዳይ ነው ወዳጆች የምናወራላችሁ። ታውቃለህ፣ ለዚህ ሀገር ዋጋ ያስከፍላል። ቁጭ ብሎ ቲክቶክ ላይ መዋል እንዴት ገንዘብ የለውም? ቲክቶክ እንደምታውቀው ዋጋ ያስከፍላል። አሜሪካ ሀገር ዋጋ ነው የሚያስከፍለው። ግን የዘላለም ሕይወት ጉዳይ ስለሆነ ዋጋ ይገኝበታል ብለን ነው። እና ንግግራችን በጨው እንደተቀመመ ይሁን፣ ማንንም ለማናደድ ኦፌንድ ለማድረግ አይደለም። የሕይወት ጉዳይ ነው። ነገ እንገናኛለን። ግሎሪፋይ የሆነ በከበረ ስጋ በትንሣኤ ዘጉባኤ እንነሳለን። ስንነሳ ሁሩ ርጉማን ከመባል እንድንድን አምልጡ። ቤተክርስቲያን ፈልጓት፣ እውነተኛዋን ቤተክርስቲያን አስተምሯን ፈልጓት። እንዴት እኛ ጋር ደረሰች ብላችሁ ጠይቁ፣ መርምሩ። እናንተ የያዛችሁት ትምህርት አንድም በቤተክርስቲያን ታሪክ በአባቶች ትምህርት አንዱም መስፈርት ላይ የለም። ባለፈው ብራዘር ዴቭ ሲናገር ነበር። ተጠራርታችሁ አንተ አጥምቀኝ አንተ አጥምቀኝ ተባብላችሁ ቤተክርስቲያን ልትሆኑ አትችሉም ብሏል። እሱ እንኳ ተጠራርቶ በመጠመቅ ሻወር ነው። ልጅ ለልጇ እናት ለልጇ ሻወር ልትሰጥ ትችላለች እንጂ ልታጠምቅ አትችልም። ዛሴ ክህነት በሌለበት ሁኔታ ጥምቀት የለም። የሐዋርያዊ ቅብብሎች ሊኖር ይገባል። እና ቡሩካን ሆኑ ቴንኪው። በዚሁ ቀጥል። እኔ ድሮ ያው ፖለቲከኞች ጋር ሆነህ እኔ እድለኛ ነህ እግዚአብሔር በሚያውቀው ከፖለቲከኞች ጋራ ከየመሮችም ጋራ ከዚህ ከሚቀጣቀጡትም ጋር አብረህ ትቀጣቀጥ ነበር። ዛሬ ቁጭ ብለህ መጽሐፍ ቅዱስ ይዘህ ማስታወሻ እያስክ በእግዚአብሔር ቃል ላይ ይህን እውነት ለመናገር ጌም የሚጫወት ሰው ነው። ይህን ያልተከታይና ይሄ ዋዛ ፈዛዛ የሚያወራ ሰው እኮ ነው እንጂ ትምህርት የሚገኝበት ቦታ ላይ እኮ ሰው አይከታተልም ቲክቶክ ላይ። አንተ ግን ይህንን መድረክህ በጣም ተፈላጊ ሆኗል እና በርታ፣ ጠንክር፣ ጸልይ። ደግሞ እግዚአብሔር በሚያውቀው ይህንን እድል የሰጠኝ አምላኬ መጨረሻዬን አሳምርልኝ፣ ከእቅፍ አትለየኝ። እኔ ደካማ ነኝ፣ አንተ ግን ትችላለህ፣ ሁሉን ቻይ ነህ እያልክ ስለተወደዱ ልጆችህ፣ ስለተወደደች ሚስትህ፣ ስለ ህይወትህ፣ ስለ ቤተሰብህ ሁሉ ስለ ሀገርህም ጭምር ጸሎት ያስፈልጋል። አባታችን ሆይ ማለት ያስፈልጋል። ቡሩኩን እግዚአብሔር ይስጥልኝ። ከልብ አመሰግናለሁኝ። ስላስረዘምኩኝ ይቅርታ። ያው ጠብቅ ያለው አይደለ ዮኒ፣ የጠበቅኩትን ያክልማ ይገባኛል። ያሬዶ ቴንኪው። እሺ አባታችን፣ እሺ እግዚአብሔር ይስጥልን፣ ቃልዎት ያሰማልን። እንደዚህ አንድ ቀን ምን አጋጠመ መሰል ዮኒዬ፣
እንደዚህ ሁሉም አንድ ቦታ ቁጭ ብሎ ተሰብስበን እንደዚህ ከዛ የሆነ ሰው በቃ ተናገረ። ሁሉም ተናገረ። እየተናገረ ሰው በቃ እየደከመው ሰው እየቀነሰ መጣና መጨረሻ ላይ አንድ ሰው ቀረና ከዛ ተናጋሪው እየተናገረ አንድ ሰው እና የቀረው እና ያ ተናጋሪው ቀና ሲል አንድ ሰው ብቻ ነው የቀረው። ሰው ሁሉ ሄዶ አልቋል። ከዛ ተናጋሪው ምን ይለዋል? ያን አንድን ሰው አመሰግናለሁ፣ በጣም ነው እግዚአብሔር ይስጥልኝ፣ አመሰግናለሁ እስካሁን ድረስ ሳትሄድ ሳሰለች ቁጭ ለተከታተልከኝ ይለዋል። ያ ቁጭ ያለው ሰው እኔ ላንተ ብዬ አይደለም ቀጥሎ የምናገረው እኔ ስለሆንኩኝ የተቀመጥኩት ቀጥሎ የምናገረው እኔ ሳልናገር አይደለም ብዬ ነው ቁጭ ያልኩት እንጂ ላንተ ብዬ አይደለም ማለት ይባላልና ሁሉም እየቀነሱ እየሄዱ ቀሩ። እኔና ዮኒ ቀረን መጨረሻ ላይ ማለት ነው። እኔ እንኳን የምናገረው የለኝ፣ ዮኒ ግን የምናገረው ይኖረዋል ማለት ለእኛ ብሎ አልቆየም። በእርግጥ ለእኛ ብሎ ነው የቆየው፣ ግን መጨረሻ ላይ እሱ ሰመሪያ ያደርጋል። እዚህ ህዝቅያስ መምህር ሕዝቅያስ ልሰጣቸው ና መምህር ሕዝቅያስ እንግዲህ አጠር አድርገው ይንገሩንና የሚሄዱ ያሬዶ ስለ ቅኔው ግን ከልብና በደንብ ነው የተቀኘው። እኔማ አለሁ እኮ እንዴ እዚሁ ቁጭ የወጡትን ተቀበሉ እንግዲህ። ምክንያቱም እኔ ስመጣ ብዙ ሰው ነበረ ገብቶ ገስት ላይ፣ አሁን ሁሉም ሄደው እኔና እናንተ ብቻ ቀረን እና መጨረሻ ላይም እኔና ኖቻ የምንባለው ብዬ ነው። እሺ መምህር ሕዝቅያስ 2 ደቂቃ 3 ደቂቃ ይጠቀሙና ያው ሁላችን ጋር ሰዓት ሄደዋል፣ ሌሊት ነው። ዮኒም ደክሞታል፣ እኛም ደክሞናል። እንደዛ አድርገን እንጨርስ። እሺ መልአከ ገነት ይፍቱኝ ይባርኩኝ። መዝሙረ ያሬድ ሰላም ብያለሁ። ዮኒ የኔ ጉዳይ አለቀ ማለት ነው። ይሄ አንድ ነገር ብቻ ብዬ ነው የምጨርሰው። ዓርብ ዕለት ሙስሊሞችን አምጣ፣ እነሱ እንኳን ባይመጡ ወንድማችን ይምጣና እንዲያስተምር ፍቀድ። አንድ እሱ ነው። ሁለተኛ የምናገረው ነገር ጥቅስ ሰጥቼ ብቻ ነው የምወርደው። ኤፌሶን 6:20 ላይ የወንጌልን ሚስጥር በግልጽ እንዳስታውቅ አንደበቴን እንዲከፍት ለኔ ጸልዩ ብሏል። ከዚህ በኋላ ያንተ ህይወት ወደ ወንጌል መጥቷል። ግን ቅዱስ ጳውሎስን የሚያህል ሐዋርያ የወንጌልን ሚስጥሩን በደንብ እንድገልጽ አፌን እንዲከፍት ለኔ ጸልዩ ካለ እኔ እናንተ ደግሞ ብዙ ጸሎት ያስፈልገናል። ምን ለመግለጥ? የወንጌል ሚስጥር። ስለዚህ እንደ ሊዲያ ልቦናህን የከፈተ ጌታ እግዚአብሔር ክብር ምስጋና ይግባው። የቀረ ዘመንህ የሰላምና የእውነት ይሁንልህ። ተባረክ። በዚሁ ይቀጥል። እግዚአብሔር ይስጥልኝ። እሺ አሜን። መምህር ሕዝቅያስ እኔም በቃ የወንድምነት የታናሹን ምክሬን ሰጥቼ ልውጣ። እኔና ዮኒ ባይዘዌ ወደ ፕሮቴስታንት ሲሄድ ዮኒ ከዛ በፊት በደንብ እንታወቃለን። ወደ ፕሮቴስታንት ሲሄድ ጽፌለታለሁ ምን ብዬ እግዚአብሔር ይርዳ፣ ትክክለኛ መንገድ ላይ ቆምክ አልመሰለኝም። በእንግሊዝኛ ጻፍኩትን በአማርኛ ተርጉሜ ነው የማወራው እና እግዚአብሔር ይርዳ፣ ትክክለኛ መንገድ ላይ ሄድክ አይመስለኝም። አስተውል፣ አንብብ፣ መርምር። እግዚአብሔር ግን ከአንተ ጋር ይሁን። ሁሌም ግን የወንድምነት ፍቅሬም እንዳለ ነው። ሁላችንም መልካም ነገር እንመኛለን ብዬ ነው ከዮኒ ጋር የተለያየ ነው። አሁን ደግሞ ድጋሚ ተገናኝተናል። ብዙ ሰው ዮኒ ነገ ይገለበጣል፣ ነገ ተሰድባቸዋል፣ ነገ ኦርቶዶክሲን ያብጠለጥላል፣ ነገ እንደዚህ ይለናል። ኦኬ ዮኒ እሳትና ውሃውን በፊቱ ቀርቦለታል። ወደ ፈለገው እጁ መስደድ ይችላል። ከኛ የሚጠበቀው ወንጌልን መመስከር ነው። ወንጌልን እንመሰክራለን። እዳው የሚሆነው ለዮኒ ነው የሚሆነው ማለት ነው። ዮኒ በሰማው ከተማረ፣ ከጸና፣ ከበረታ፣ ንስሐ ከገባ ለቤቱና ለእርሱ መዳን ይሆናል፣ የዘላለም ሕይወትን ያገኛል። እንደዚህ እንዳማረበት ዮኒ አይቀጥልም፣ ይሞታል። ሁላችንን እንሞታለን፣ አፈሮች ነን። ዮኒ ቀይ አፈር ነው፣ እኔ ትንሽ ጠይም እላለሁ፣ ጠይም አፈር ነኝ። ቀሲስም ጠይም ይመስለኛል፣ መምህር ሕዝቅያስን ጠይም ናቸው። ወፍራምና ቀጭን ነን፣ ግን አፈር ነን። በቃ አለቀ። ስለዚህ ሁሉ ይጠፋል። በጊዜ ላይ ሁሉ ነው፣ ለሁሉ ጊዜ አለው። ስለዚህ ዮኒ የምትለወጥበት ይሁንልህ። እኔ ወንድምነት ምክሬ ነው፣ የምትለወጥበት ንስሐ የምትገባበት ትክክለኛውን ህይወት የምትመራበት። ምክንያቱም ዛሬ ተኝተን ነገ ላንነሳ እንችላለን። አሁን ደህና አድሩ ተብለን አይደለ? ኦኬ። ብዙ ሰዎች አንቀላፍተው እንነሳለን ብለው ተኝተው አይናቸውን ጨፍነው ያልነቁ ብዙ አሉ። ስለዚህ ጊዜያችን እንጠቀምበት። እግዚአብሔር እውነት ከልብ ተመልሰ ተጸጽተ ከሆነ እንደ ጠፋው ልጅ እጁን ዘርግቶ ይቀበልሃል። የጠፋው ልጅ ሉቃስ ወንጌል ላይ የምናገኘው ታሪክ ላይ የጠፋው ልጅ ወደ ቤቱ ሲመለስ ሲያጉረመርም የነበረው ያልጠፋው ልጅ ነው። የሚገርም ቤት ቁጭ ብሎ የነበረው እንዴት እሱ ሰድቦክ፣ እሱ ረግጦክ፣ እሱ አላግጦብህ ሄዶ
ሲመለስ በንስሐ ትቀበለዋለህ እንዴ? ድግስ ትደግሳለህ እንዴ? እኔ ቤተ ቁጭ ብዬ ያልጠፋሁት ድግስ አትደግስልኝ ብሎ የተቆጣው ቤት የነበረው ሰው ነው። እንደዚህ አይነት ልብ የለንም እኛ። ልትመለስ ከሆነ እግዚአብሔር ነው አስቀድሞ እጁን ዘርግቶ የሚቀበል። የእኛ መቀበል አለመቀበል አይደለም፣ የእግዚአብሔር መቀበል ይበልጣል። የእግዚአብሔር መቀበል ግን ልብህን ያያል። የእኛ መቀበል ከውጭ ነው የምናያክ። ልብ የማየት ጸጋው የለንም፣ በእምነትም አልበረታንም። የእግዚአብሔር ማየት ግን ልብን ያያል። ስለዚህ ይሄን ነገር የምታደርግበት ዓላማ ምክንያት አንተና ልብ ታውቃላችሁ። ግን የእግዚአብሔር ቃሉ ራሱ የሰማችሁት ቃል ይፈርድባችኋል ስለሚል ደግሞ እንደምታየው ጊዜውም እየጨለመ ነው። እየጨለመ ነው ስል ሌሊቱን ማለት አይደለም። እየሞተ ነው ብዙ ሰው። የዓለም ፍጻሜ እየሆነ ነው። ዓለም ደስ የሚል ነገር የላትም። አንተ ደግሞ ሁሉን ነገር አይተሃል። ሁሉን ነገር ክፉንም ደጉንም አይተሃል። እርግጠኛ ነኝ ሳትስፋ አልሆንክም። እርካታ የለህም በህይወት ከክርስቶስ ውጭ ከቤተክርስቲያን ውጭ በቅዱሳን ህብረት ከመጣጠር ውጭ እርካታና ሰላም የለም። እና በውስጥ ለምጽፉልኝ ሰዎች መልእክት እያስተላለፍክ ነው። የሆነ ነገር ተገልብጦ ይሰድብሃል፣ ነገ ኦርቶዶክስን ይሳደባል። ለእሱ ነው ፍርዱ የሚሆነው። ከኔ የሚጠበቀው ከእሳትና ከውሃ አንዳንዶችን አውጡ ይላል። ለቢዝነስ ያርገው ለመሳደብ ያርገው፣ እንግዲህ ፍርዱ ለእሱ ነው የሚሆነው። ከኔ ከዚህ ከሚጠበቀው ምንድን ነው? ዮኒን ማስተማር። እግዚአብሔር በእኛ በደካሞች እኛንም ታግሶናል፣ እኛንም ተሸክሞናል። ግንባር ላይ ቢጻፍ እዚህ ማናችንም አንቆም። ዮኒ እንደዚህ አክብሮ አይሰማኝም እኔን ኃጢአቴን ቢያው ማለት ነው። ቪዲዮ ከፍቼ ግንባር ላይ ኃጢአት ቢጻፍ ከዮኒ የባሰ ኃጢአት የሰራው ሰው ነኝ። ስለዚህ በስጋ ኃጢአት በስጋ ድካም ማንም ማን ላይ ፈርድም። ይልቁንም የንስሐ ያድርግልህ። የጾም ወቅት ነው፣ የመመለሻ ወቅት ነው፣ ወደ ቤተክርስቲያን ወደ ክርስቶስ የመቅረቢያ ወቅት ነው። እድል ነው ይሄ። እግዚአብሔር እድልና ጊዜ አመቻችቶላል በአንድም በሌላ። አንተ ደግሞ እድሉን ተጠቅመህ ወደ ልብህ ተመልሰህ ወጥነት ያለው እውነተኛ የሆነ ፈርም የሆነ ክርስቶስን ከዚህ እኔ አይ ዶንት ቲንክ ሌላ እድል የሚሰጥ አይመስለኝም። ሆን እያስፈራራው አይደለም። እድል በህይወት ላይ ቶሎ ቶሎ አይመጣም፣ ድግግሞሽም አይመጣም። በተለይ ከዘላለም ህይወት ጋር ያለው ነገር እግዚአብሔር ይታገስና አንድ ቀን ይሰብረናል፣ አይቀርም። ስለዚህ ይሄን እድል ተጠቀምበት። እኛም እየመጣ እንደ እግዚአብሔር ፈቃድ የተማርነው እናስተምርሃለን። ተማር፣ ትምህርት ላይ ትኩረት አድርግ። እኛ ጋር እንደምታየው እጅን ወደ ላይ አድርግ፣ አይንን ጨፍን፣ ጸድቃል፣ ሂድ፣ ድነሃል ምናምን እንደዚህ ብሎ ሽወዳ የለም። መጀመሪያ ተማር። ከዛ በኋላ ቄደር የንስሐን ጥምቀት የንስሐ እንባን በንስሐ ወደ ቤተክርስቲያን ትመለሳለህ። ቃለ እግዚአብሔርን እየተማር ቀሪው ዘመንን ቀሪው ዕድሜህን ቤትህን ልጆችህን እግዚአብሔር ደግሞ በዘላለም ህይወት እንዲያስብህ ቅድመ ዕድሜህን ቀሪውን ጊዜ እንድጠቀምበት ወንድማዊ ታናሽ ወንድማዊ ምክሬም ነው ጸሎቴም ነው። እግዚአብሔር ይርዳ። እኔንም አንተንም ፍጻሜያችን ያሳምርልን። እኔንም አንተንም እንደ ድካማችን እንደ ኃጢአታችን እንደ በደላችን እንደ ንግግራችን እንደ ክፉነታችን ሳይሆን እንደ ቸርነቱ ይቅር ይበለን። ለክርስቶስ ክቡር ስጋና ክቡር ደም አንተንም እኔንም ሁላችንም ያብቃን። የጠፉትን ይሰብስብልን። እግዚአብሔር ይስጥልን። እድሜ ጸጋ ይጨምርልህ። እናመሰግናለን በጣም። በእኔ በኩል ጨርሻለሁ። እግዚአብሔር ይስጥልን። ሆን የምትለንን ሰምተን እንውጣ። አዎ እንዲያውም የሚገርመው እኔ እግዚአብሔር ብዙ እድሎች ሰጥቶኛል። ለምን እንዳልኩት በመጀመሪያ ስላከበራችሁኝ ምን ያህል የፈለገ ነገር ብል ብያለሁ። ደግሞ የምታዩት ነው፣ በቪዲዮ የሚቀመጥ ነው። ያንን ሁላ ስል እንግዲህ በጉባኤ ተሰብስበን እንረግማለን፣ በጉባኤ ተሰብስበን እንዲናረጋለን፣ በጉባኤ ተሰብስበን እናጠፋለን ያለ አንድም ዲያቆን አንድም ቄስ አልሰማሁኝም። እኔ አሁን እዛ ቤት ብዙ ችግር የተፈጠረው ጥያቄ በመጠየቄ ነው። ጥያቄ ይፈራል። ዝም ብለህ ተቀበል። ያው ድነሃል ነው አንተ እንዳልከው። ሌሎቻችሁም ሄዳችሁ አይታችሁ ብትመጡ ደስ ይለኛል። ድነሃል ነው። የትኛው ጋር እንደሆንክ ግን አታውቀው። እኔ ያላረፈ ነገር ነበርኝ ውስጤ። ማየቱን የመሰለ መልካም ነገር የለም። አሁን ለምሳሌ እኛ አሜሪካንን ስላየነው ኖርማል ነው ለኛ። ላላዩት ሰዎች ግን በጣም ትልቅ ምኞት ነው። አሁንም እላለሁ እዛ ሙዚቃው ምኑ ጨበርቻጫው ምናምን ለሾው ደስ የሚል ነገር አለው ለሾው። እውነቱ ሲገባበት ግን ፍጹም ከእውነት ከመጽሐፍ ቅዱስ እንደራቀ አይቼዋለሁ። እንዳልኩ ፕሮቴስት ማድረግ ነው፣ መከላከል ነው። አሁን የክርስቶስን ቁርባን ትከላከላለህ፣ የክርስቶስን ጥምቀት ትከላከላለህ። እኔ ቁልፍ አለኝ ድኛለሁ ብዬ ነው የምመሰክረው እንጂ ያድነኛል አይደለም፣ ያድነኛል አይደለም፣ ድኛለሁ ኦልሬዲ። ከዛ ደግሞ ክላሽ የሚያደርግ ነገሮች አሉ እና እግዚአብሔር አምላክ እኔ ላይ ልቤን ስላየ ነው። እንደሌላው ቢሆን ብዙ ነገር ይሆን ነበር።
ልብ የሚያይ አምላክ ስላለ ሰውን በእኔ ላይ ለመጨከን አልቻለም። እኔም ደግሞ ያመልጠኛል ካያችሁ እንትን ብልም ይሄ እመቤቴ የምላት ነገር ብዙ ጊዜ ያመልጠኛል ካያችሁ ከእኔ ፈልጌው ሳይሆን ውስጥ ያለን ነገር ፈንቅለ ማውጣት አንዳንዴ ከባድ ነው እና ሳነበው ሞር እግዚአብሔር በሚያውቀው መጽሐፍ ቅዱሱ ወደ ኦርቶዶክስ የሚያስሄድ እንጂ በፍጹም ወደ ሌላ መንገድ የሚያስሄድ አይደለም። በፍጹም አንለስ ብሉይ ኪዳንን ሙሉ ማቆም አለብን። ብሉይ ኪዳን የተባለ የአዲስ ኪዳን ጥላን ኮምፕሊትሊ መሰረዝ፣ እንዲሁም ደግሞ ከአዲስ ኪዳን ላይ ግማሹን መሰረዝ አለብን። ምን ለመሆን ፔንቴኮስቶ ግማሹን ማውጣት አለብህ። ብሉይ ኪዳን ጨርሶ መከተልም የለብህም። ያ ነገር ሆኖ ነው ያለው እና እንዳልከው የምትፈልገውን ፒክ ኤንድ ቹዝ አድርገህ የምትኖርበት ክርስትና ነው። በምትፈልገው የምትተረጉመው ነው። እኔ ቤት ገብተን ስንወያይ ያየው ይመስለኛል። ምንድን ነው የሚለው? አይ እኔ እንዲህ ነው የሚመስለኝ ብሎ ነው ሁላ የሚነጋገሩኝ። አይ እኔ እንደዚህ ነው የማየው፣ አይ እኔ እንዲህ ነው እንጂ ሁሉም አንድ አይነት እንደናንተ አሁን እንዳስተማራችሁት አንድ አይነት የሆነ ትምህርት አታገኝም። እኔ እንደዚህ ነው የምመለከተው፣ እኔ እንደዚህ ነው፣ እኔ እንደዚህ ነው፣ እኔ እንደዚህ ነው ተብሎ እኔ ምግብ ማህበራዊ የሚባለው ማለት ነው። እና እንደዚህ አይነት ነገር ነበር የነበረው እና እግዚአብሔር እንኳንም ተሳሳትኩ፣ እንኳንም ሳትኩ። ለምን ሙሉ እኔ ብቻ ሳልሆን እግዚአብሔር አምላክ ሌሎቹን ሊያበራበት የፈለገበት ምክንያት ሊሆን ይችላል። ሌሎቹ አይናቸውን ሊገልጥ እዛ የነበሩትን እንደ እኔም ጋር እኮ ይህ ችግር ነበረ፣ ዮኒ ማኛ የሚለው ችግር እኮ እኔም ጋር ችግር አለ ብለው ሰው እንዲያየ በሱ ፀጉር ማሰራቴ ብዙ ሰዎች እንዲያሰሩ አድርጓል። የክርስትናውን ይወተው ሌላው አንዳንዴ ምሳሌ ልትሆን ትችላለና እኔ ጋር የነበረው ችግር አብዛኛው ጋር ኢቭን መንፈስ ቅዱስ አናግሯት ይሆን ምን አላቅም፣ እንትና የምትባለው ማናት ዘርፌ የት እንደሚያርፉ ሙስሊሞች ቢመጡ አናቅም አለች። እዛው ኢንተርቪው ስታደርግ ይሁ ብታዩ ደስ ይለኛል። ወደ ክርስትና ሲመጡ የት እንደሚሆኑ አሁን በአብዛኛው ሰው አያቅም ነው የምትለው። ማንም ቢመጣ የት ዲኖሚኔሽን እንደሚገባ አያቅም። ኑ ግን ትባላለ። ይሄ ወከባው አሪፍ ስለሆነ ምናምን ኑ ትባላለ። የት እንደምታርፍ ግን አታውቀው፣ በየትኛው በኩል እንደሆን ካታውቀውም። እና ትልቅ በህይወቴ የተማርኩበት ብዬ የማስባት በህይወቴ ያቺ 8 ወር ናት። ይቺ የነበርኩባት 8 ወር ትልቅ በህይወቴ የተማርኩበት ነው እና እግዚአብሔር ያንን ምሕረትም ስላደረገልኝ አመሰግነዋለሁ እና እግዚአብሔር ለእኔን ምክንያት አድርጎኝ ይህን ሙሉ በሙሉ እንዳልኩ ሚሊየን ቻንሶች የሉም በህይወት ላይ ግን በደንብ እንዳያድርጎ የምናገረው አንድ ስህተት በነሱ በሚሉት ውስጥ አምጥቼ ሳጠያይቅ እንዴ እንደዚህ ብላችሁ ነበረ፣ ቪዲዮዎች አሉ፣ አሁን እንደዚህ ያልኬ ነው ምንድን ነው እስቲ አገጣጥማችሁ ንገሩኝ ነው የምላቸው። አይግባቡም እና እሱ የመጣው ሊሰልለን ነው ላ መባል ጀመረ። ለምንድን ነው ምሰልለው? እውነተኛ ነገር ካለ ብሰልል ባልሰልል የሚያስደነግጥ ነገር የለም። እና እንደዛ ነው የሚሉት። ሊሰልለን መጣ ነው የተባለው አሁን። እና እኔ ልሰልል አልሄድኩም። እውነት ለመናገር እግዚአብሔር ገለጠው። እግዚአብሔር አንድ እንዳልሆናችሁ፣ አንድ ላይ ህብረት እንደሌለ፣ አንድ ላይ አገልግሎት እንደሌለ እግዚአብሔር ገለጠው። ይሄ ነው የሆነው። እግዚአብሔር ነው የገለጠው። ያለውን ውሸት እኔ እንደማልፈራ ስለሚታወቅ እግዚአብሔር ምን አይነት ልብ እንደሰጠኝ አላውቀውም፣ አልወደውም። እውነት ለመናገር አንዳንዴ በጣም ይሄዳለሁ እና ያንን እውነት ገለጠው። አሁን በስነ ስርዓት ሉተራን እና ፔንቴኮስታል አንድ እንዳልሆኑ አደባባይ መስክረውት አያውቁም። በፍጹም አይመሰክሩም። በውስጥ ሚስጥር ይፋጫሉ እንጂ አደባባይ ወጥተው አይመሰክሩም። አደባባይ መመስከር ጀመሩ። ሌሎቹም እዛ ያሉት ማን ነው ሙሉ ወንጌል፣ ማን ነው መካነ ኢየሱስ፣ ማን ነው መሰረተ ክርስቶስ፣ ማን ነው ቃለ ሕይወት የሚለው ኮምፕሊትሊ የተለያየ ሆነ። ስለ ጾም ፊት ለፊት ያሉኝ እኛ በውስጥ ነው እንጂ እንደዚህ በአደባባይ የምንለው ነገር የለም ብለው በቅርብ ደግሞ አደባባይ አወጁ። የሚሉት ሌላ የሚያደርጉት ሌላ። ምን ይሁን የሚባለው ነገር እንደፈለግ የምትሆንበት
ሃይማኖት እንደሆነ አይቼዋለሁ። እንደፈለግ ፒኬን ቹዝ አድርገህ አብረህ ማምለክ ትችላለህ። ደሜን ሰዎችን የሚይዙበት ነገር ልንገራችሁ፣ አብረን ስላለን ከዋሸው ራሳችሁ ውቀሱኝ። ፕሮቴስታንት ወንድም እናቶች ደሜን የሚይዙበት የሰው ልጅ በዘፈን እንደሚታለል ያውቃሉ። አሁን ብዙ ሰዎች ዘፈን ይወዳሉ። የዘፈኑን ቢት ወስደውት ሰው ወደ ምን ተቀይሮለታል? እንደፈለክ እየደነስክ አመስግን ተብሏል። አሁን የወላይትኛ መዝሙር ሲዘምሩ በእንትን በፕሮቴስታንት እንደ ወላይትኛ እየተደነሰ ነው የምትዘምረው። አሁን ለምሳሌ የኦርቶዶክስ የወላይታ ልጆች አሉ፣ የዶርዜ ልጆች አሉ፣ የሀዲያ ልጆች አሉ፣ የሁሉም አሉ አይደለ? አማራ አለ፣ ኦሮሞ አለ፣ ትግራዊ አለ። ልክ መዝሙሩ ጋር ስትመጣ ኮምፕሊትሊ ከባህላዊ ጭፈራ የተለየ ነው። ኮምፕሊትሊ በመንፈስ ቅዱስ አንድ ስለሆነ። በመንፈስ ቅዱስ አንድ ካልሆንክስ ድብልቅልቁ የወጣ ነገር ይዘህ ነው የምትመጣው። ስለዚህ ምንድነው አሁን በዘፈኑ ስትሄድ እንደ ራፕ የሚደንሱልህ አሉ፣ የጉራግኛ የሚጨፍርልህ አለ፣ መንዙማ የሚያደርግልህ አለ። ብትንትኑ የወጣ ነገር አድርገውልህ ሰውን በሚፈልገው ነገር ይዘውታል። ትልቁ የነሱ መሳሪያ መዝሙር ነው። አሜን ታስብላለህ፣ ሞቲቬት ታደርገዋለህ። አሁን ለምሳሌ አንድም የኦርቶዶክስ አባት ነገ ለእንትን ባንክ ሄደ ብር ታገኛለህ ብሎ የሚጸልይልህ ታመጣ። በሺዎች የጴንጤ ያመጣልሃለሁ። በቃ ነገ ብር አለ ትዘጋለህ ብሎ ይጸልይልሃል። ሀብታም እንድትሆን ብሎ የሚጸልይልህ የኦርቶዶክስ አባት ሰምቼም አይቼም አላውቅም። ሌላም ልናገር እችላለሁ። ለውጭ እንድትሄድ ብሎ የሚጸልይልህ ፓስፖርት ላይ ስራ አጥቶ የሚጸልይ ማንኛውም የኦርቶዶክስ አባት አላየውም። ለነፍስ የሚጸልይልህ እንጂ ለነፍስ ከእግዚአብሔር ጋር እንድትታረቅ የሚጸልይ አባት እንጂ ለግል ጥቅም፣ ለሆድ፣ ለከርስ፣ ለምን የሚጸልይ አባት የለም። እና ይሄንን እዛ ውስጥ በአደባባይ ቪዲዮ ይዘው ነው የሚጸልዩል። በቃ ትሄዳለህ አንተ እንዲሆንልሃል፣ ወደዚህ አቅርበው እንዲሆንልሃል። እንደዚህ እየገፋ ነው የሚጠለን። እያንዳንዱን አምጣ ገብታችሁ እንደዚህ ገፍተው ነው የሚጠልን ከኋላ እንደዚህ በጉልበት ያየሁትን ነው የምናገረው። አይጠቅምም። ለመዳን ከሆነ ህይወትን ለማትረፍ ከሆነ ይሄ ምንም ከዛ ጋር የማይገናኝ ከህይወት ጋር የማይገናኝ ለስጋ ሞቲቬት የምትደረግበት እንጂ ነፍስን የምታደንበት ምንም አይነት ትምህርት እንደሌለ አይቼዋለሁ እኔ በራሴ። እና እግዚአብሔር ያንን ነገር ስላሳየኝ አሳይቶኝ ደግሞ አደባባይ ላይ መጥቼ እንድናገር ስላደረገ እግዚአብሔርን አመሰግነዋለሁ። ይሄ ነው። ይሄን ዮኒ ማኛ ዋሽቷል የሚል ካለ እኔ ኤኒ ፔጅ ላይ ስትመጡ ጥሩኝ፣ መጥቼ እነግርሃለሁ። ኤኒ ፔጃችሁ ላይ ፔንቴኮስታል ጥሩኝ፣ እመጣለሁ። ኤኒ ፔጅ ዮኒ ማኛ እዚህ የተናገረው አንድ ውሸት ካለ ጥሩኝ። ስለዚህ ይሄ ክርስትና አይደለም። ክርስትና ለነፍስ ነው እንጂ ለስጋ አይደለም። ለስጋ አባታችን ኤፍሬም ተናግረው ሄደዋል። ለስጋ ሰርተን ነው የምንበላው። አቀጠነ ለስጋ ለመመቸት ብዙ የሚደረግ የለም ብላችኋል እና እግዚአብሔር አክብርልኝ። እኔም ጸሎት ላይ ነኝ፣ እናንተም ጸልዩልኝ። ነገ እንዲሆናል። እግዚአብሔር ነው ለእኔ ብድሩን የሚከፍለኝ። ወንድማችን መዝሙር ያሬድ ሞኝ ሆኖ አይደለም፣ በጣም ጥበበኛ ሰው ነው። ቀሲስ ዲበኩሉም እንደዚሁ በብዛት እስቂያስ መምህር እስቂያስ ብዙ አላቆትም ይቅርታ፣ ደምረውም ሞኝ ሆነው አይደለም። አብዛኛዎቹ ሞኝ ሆነው አይደለም። ሞኝ እኔ አታልዬ እኔ ቁማር ለመጫወት ምናምን ብዬ እግዚአብሔር ያውቃልቤ የሆነ ስር ተለጥፈ ነው ቁማር የምትሰራው። ለመለጠፍ ከሆነ እውነትም ፍለጋ ነበር ስዳስስ የነበረው። እግዚአብሔር ባሳየኝ ግን እስካሁን እስከ 90% መሄድ እችላለሁ። ኦርቶዶክስ ንጹህ ወንጌል አላት። 90% መሄድ ይችላል። ንጹህ ወንጌል አላት፣ የማያጨቃጭቅ ንጹህ መጽሐፍ ቅዱሳዊ የሆነ ቀና ብለው ሰዎች ሊያዩ የማይችሉ መጽሐፍ ቅዱስ ሁለቱም ይዘው በመጽሐፍ ቅዱስ ካወሩ ትንፍሽ የማይሉባት ወንጌል አላት እና እግዚአብሔር ይጠብቅላችሁ ነው የምለው። እኔም በረታለሁ። እኔም ደግሞ ወደፊት ከእግዚአብሔር ጋር አላሳፍርም ብዬ አስባለሁ። እሱ ከመራኝ የእሱ አካል የቤተ ክርስቲያን አካል ሆኜ በቃ ህይወቴን በዛ ማገልገል እግዚአብሔር በፈቀደው
ለማድረግ ነው የኔ ፍላጎት እና እግዚአብሔር ይርዳል። ፓስተር ለመሆን ከባድ አይደለም ለእኔ እውነት ለመናገር ሀቅን እንጂ እኔ ገንዘብን ፈልጌ የትም አልሄድም። ሞቴን እመርጣለሁ። ብልጠት አለ ግን ህይወት አይሆንም ገንዘብ። ዮኒ እሱንስ እዚሁ እንሾምሃለን። እንደው ለዚያስ እኔ ሲሾም መውጣቴ ነው። ምስክር አልሆንም ሲሾም። እግዚአብሔር ይስጥልን። አመሰግናለሁ። አመሰግናለሁ ዮኒ። እግዚአብሔር ይስጥልን። አሜን አሜን። ሰላማችሁ ይበልልኝ። ልጨርስ ብዬ ነው። ያሬዶ ልናገር አንድ ነገር። እኔ ይቅርታ መሽቶብኛል። እውነት ለመናገር ይቅርታ አድርጉልኝ። ደሜ ይቅርታ ማውጣት አለብኝ። መቅደም ይችላሉ። ቀሲስ እሱ ጋር ቀን ነው። እኔን ፈቃዱልኝና እኔ ልሰናበት ነው ያልሁኝ። ላወራ ሳይሆን ልሰናበት ነው። ያሬዶ ሳይቀኝብኝ ልውረድ ብዬ ነው። እሺ እኔ ይፍቱኝ ባርኪን ቀሲስ። እግዚአብሔር ይፍታ። እግዚአብሔር ባርክ። አሜን። እግዚአብሔር ይመስገን። ትክክል ያልሆነ ነገር አድርጌያለሁ። ችግር የለም ደሜ። ኧረ ችግር የለም ችግር የለም። ጾም ጸሎት ነው። ምሕረት አድርጉልኝ። ኧረ ምንም ጭራሽ እኔ አልሰማሁም። ተው ምንም። ሌላው ደግሞ ምንድነው ሀቁን እንናገርና እኔ የእውነት በዮኒ ማኛ ብዙ ሰው አጥቻለሁ፣ ተጣልቻለሁ፣ ከወንድሞች ጋር ተጣልቻለሁ። ብዙ ነገር ሆኗል በእኔ እና አስቀይሜያቸዋለሁ። እነ አኬንም እነ ጋዲሳን እነ ሞኩን ቅድም አሁን ይህን ልናገር ነበረ ትምህርቱን ላለማቋረጥ ብዬ ነው ዝም ያልኩት እና ያው ሁላችሁም እንድታውቁ ምሕረት አድርጉልኝ። በድያቸዋለሁ፣ አስቀይሜያቸዋለሁ። እኔ ያው ዮኒ ማኛ ቤት ለምን ትገባለህ በሚል እሳቤ ብዙዎች ሲጨፈጭፉኝ እናደር ነበር፣ ኖ ብዬ እናደር ነበር። ግን ያው እግዚአብሔር ይመስገን አሁን በዮኒ ማኛ ቤት ብዙ የቤተክርስቲያን ትምህርት እየተነገረ ነው። ብዙዎች እያመለጡ ነው። ብዙዎች ብዙ ነገር እየሆነላቸው ነው። እዚህ የእውነቴ ነው የምላችሁ። አሁን ዮኒ ማኛ እርግጥ አሁን ወደኛ ቤተክርስቲያን ሙሉ በሙሉ ባይቀላቀልም የተረዳቸው ብዙ ነገሮች አሉ። ግን እኔ በቃ እስከ መጨረሻው ታግያለሁ። ማለት ተሰድቤ መንብዬ ሰዎች እያገለሉኝ አለቅስ ነበረ። ብዙ ነገር አድርገን ሆን ነበር። እግዚአብሔር በሚያውቀው በጣም ብዙ ነገር ሆን ነበር። ግን እግዚአብሔር ይመስገን ዛሬ እንዴት አይነት ሰላም እንዳለኝ እንዴት ደስ እንደሚያውን ዛሬ ወንድሞች ገብተው ምን መሰለህ የሆነ ነገር ልበል እዚህ ጋር በሰዎችም አትፍረድ። እኔ ብዙ የተናገርኩት ነገር አለ። ለአንተ ላታውቀው ትችላለህ። አንተ እግዚአብሔር ብርክ ያርግልኝ። ግን ብዙ ሰዎች በእኔ ንግግር ተጎድተዋል። የማይረባ ንግግር ነበረ። ከዛ እያመጣው እዚህ ችልስ ነበር ማድረገው። ገባ? እዛ የሚባለውን አመጣለሁ፣ እዚህ ቸልሰዋለሁ። እና የእኔም ኦርቶዶክስን በጣም የማይገባትን ስም ሰጥቻለሁ። የማይገባትን ለእሱን የነሳ ነው የምገባው። ገባ? የማይገባትን አውቄ ነው እግዚአብሔር በሚያውቀው እግዚአብሔር ምስክሬ ነው የምልህ ያንን አድርጌዋል። አሁን ሌላ ስትራቴጂ ተጀምሯል። ምንድን ነው እያሉ ያሉት? አይ እንደዚህ ማለቱን እናቆማለን፣ ግን ትምህርት ለሚፈልግ ሰው አምጥተን እናስተምራለን የሚል ጥሩ ነገር ይዘው እየመጡ ነው። አላዋጣንም ብለዋል። ቃል በቃል እኔ ኦፊሻሊ መጥቼ እንደዚህ ከተፈጠረ በኋላ ከዚህ በኋላ ኦርቶዶክስን እንዲናት ማለቱ ስለማይጠቅመን ባይሆን መዳን የሚፈልጉ ሰዎች ካሉ እያስገባን ፍቅር እየሰጠን ወደኛ ብናመጣ ይሻላል የሚል አዲስ ስትራቴጂ ተጀምሯል። ይህንን እንድታውቁ ብዬ ነው። አዲስ ስትራቴጂ። ያኛው አላዋጣም፣ ምክንያቱም ኤክስፖዝ ተደርጓል። ይሄ ነው እና ደምዬ አሁን አየህ፣ እግዚአብሔር አብሮ ያመሰግናል። እግዚአብሔር ተመስግኖበታል። ለምን ከኔ ጋር እንደነበር ለምን እንደሆንክ ምናምን ሰው ያያል። የእኔ አስቀያሚ ንግግር ሰዎች ሊደሰቱበት አይችሉም። አርፌ እኮ የራሴን መቀበጣጠር እችል ነበረ አደለ እንዴ? እዛው ያለውን ግን እዛ የምትማረው የኦርቶዶክስን ጥላቻ ነው። ሌላ የምትማረው ነገር የለም አንተም በምታውቀው ደረጃ እና ከዛ ውጪ ነገር ስለሌለ በኦርቶዶክስ ወንድምናቶችን መፍረድ አይቻልም። እኔ ባልናገር ኖሮ ምንም የሚሉት ነገር የለም እና ያም ስላለ ነው። እና ደሜ ቤተሰብ ናቸው፣ ወንድመቶች ነው። እኔም ለዛ ነው ወንድመት ደግሞ የፈለገውን ቢል ይቅርታ አድርጉልኝ ነው። እኔ አልተቀየምኩም። ጾም ጸሎት ነው። አጥፍቻለሁ፣ ይቅርታ አድርጉልኝ። እልኸኛውኛለሁ። እኔ ተማሪ ነኝ። በጣም ከምንምን ባነሰ በጣም ብዙ ነገር የሚያስቸግረኝ ሰው ነኝና ይቅርታ አድርጉልኝ። በድያቸዋለሁ። በስም ደረጃ እንግዲህ እነ ዲያቆን ሞኮ፣ ጋዲሳ፣ አኬ
ዮሐዴ እናንትሽ ቅድም እኔ ልናገር ነበር፣ ግን ትምህርቱ በጣም ገዢ ነበረ። ትምህርት ማቋረጥ አልፈለኩም ነበርና ቆይ እስቲ የሆነ ነገርም ልበል በዚህ አጋጣሚ አንተ ልጅ ይቅርታ አድርጉልኝ። እሺ? ይህን እንዳላስረዝምባችሁ ይቅርታ። እቤቴ እውነት እግዚአብሔር አምላክ እውነት መስቀል አንገት ላይ ማድረግ የሚያደርግ ወይም ደግሞ ምልክት የሚያደርግ ከሆነ ክርስትናን የሚገልጽ ከሆነ እኔ አብዛኛውን ጥያለሁ። እግዚአብሔር በሚያውቀው ራስ አሳየኝ ብዬ እንትን አልኩኝና ይኸው እግዚአብሔር ምስክሬ ነው የምለው። ለካ ዋሌቴ ውስጥ አንዱ ውስጥ ዝም ብዬ የድሮ ነው የሆነ እቃ ፈልጌ ከፈታ አድርጌ ሳየው እንደዛ ብዬ ኔክስት ዴይ ነው የማወራችሁ። ይሄ 2 ቀኔ ነው ካደረግኩት። እሱ ውስጥ አገኘሁት። ይሄን የሚገርመው ይሄ ከእስራኤል ነው የተላክልኝ የነበረው ሎንግ ታይም አጎ እና እዛ ውስጥ ቁጭ ብሎ አገኘሁት። የእግዚአብሔር ተአምርን እንደ እውነት ምልክት የምታደርግልኝ ከሆነ ብዬ በጣም ሲሪየስ ሆኜም አልነበረ። እንደው እግዚአብሔር አምላክ ምልክት አደረግ ይሆን እስቲ መስቀል አንገታቸው ላይ የሚያደርጉት እውነት ነው ብዬ እንትን ብዬ በቃ እንትን አላልኩትም። ምናምን ሌላ ቃል ፈልግ ነው ያደረግኩት። እግዚአብሔር በሚያው ይሄ መስቀል አስታውሳለሁ። የሆነች ልጅ ናት በፊት ከእናንተ ጋር ታስታውስ እንደሆነ መዝሙር ያሬድ እኔ ቤት ስለ ወንጌል በምንነጋገርበት ጊዜ የዛኔ ተልኮልኝ የት እንደጣልኩት እራሱ አላውቅም። ይኸው ተመልሶ ይኸው ለካ እንትን ውስጥ አስቀምጨዋለሁ። ዋሌት ውስጥ ማን ያስቀምጣል መስቀል? እግዚአብሔር በሚያውቀው በፊት ያስቀመጥኩት ዋሌት ነበር። የሆነ ነገር ፈልጌ ይኸው ማተቡ ቁጭ ብሎ አገኘሁትና በጣም ነው የደነገጥኩት በጣም እና ይኸው አድርጌዋለሁ ማተቡን ማለት ነው። እና ዮኒ እግዚአብሔር ገና እግዚአብሔር ይባርክህ፣ እግዚአብሔር ይጠብቅህ፣ ይጠብቅሃል። እሱ አሁንም ገና በመጠበቂያ ሆኜ እጠብቅሃለሁ። ዳዊት እንዳለው እግዚአብሔር ይጠብቅሃል፣ እግዚአብሔር ካንተ ጋራ ነው። በነገራችን ላይ እግዚአብሔር ዝም ብሎ ሲርቁት ዝም ብሎ የሚርቅ አምላክ አይደለም እና ይጠብቃል። እግዚአብሔር አይዞህ፣ በርታ፣ ጠንክር። ጥሩ ነው ማየት፣ ጥሩ ነው ማንበብ ደግሞ ከምንም በላይ ያስደስታል። እኔ አሁን ጥያቄዎች በጣም ገራሚ ጥያቄዎች ቅድም ያነሳው ትናንትና ያነሳው በስግደት ላይ ዛሬም ይሄ ንጽጽር አቅርበህ በሔዋንና በእመቤታችን